ዝናቡን እንግዲህ እስቲ ያረጥበኝ የሆነ ብዬ ዲቤት ጥሪ ጠራሁትኛ ሊያዘንብ ማለት ነው። ርዕስ ባደረግነው በእስራኤል ጉዳይ ማለት ነው። ለምን የእስራኤል ጉዳይ ላይ ኤርሚያስ መነጋገር ከፈለግ መንፈሳዊ ነገር ስለሆነ ጉዳዩ መንፈሳዊ ነው። ብዙ ወገኖች አላወቁትም። የእስራኤል ጉዳይ መንፈሳዊ ስለሆነ ሶሪ ያሳነስኳችሁ እዚህ ጋር በጣም ይቅርታ። እንደዚህ ልቀይረው ግሪዱን። ኦኬ የእስራኤል ጉዳይ መንፈሳዊ ስለሆነ በጣም እፈልግ ነበረ ለማውራት ማለት ነው። እና ኤድሞንድ አንዳንድ ጠጥተው የሰከሩ እስራኤላውያን ቤተ እስራኤላውያን ወገኖች እነሱ ገብተው አበሳጭታቸው ፕሮቮክ አድርጋቸው ፈላሻ በላቸው ባህላቸውን ሰውነታቸውን አበሻቅጠ አጥላልተ ብሔራዊ ማንነታቸውን አናንቀህ ጠቅላይ ሚኒስትራቸውን ሰድበህ ኬኔሴቱን አቃለህ አረቡን ደግፈህ እስራኤል ሲሞት ምንም ደንታማ አይመስልህ። መጥላት መብቴ ነው። ቀን ሲናገር ሰምቻለሁ። ትራምፕንም ጣለ መብት ነው። ግን ክርስቲያን ሆነ አሁን እንዴት ትጣላለህ ብለህ ትላለህ? ኦኬ እና ልክ እንደዛ ብለህ በመናገር ወይ የእስራኤልን ታሪክ በትክክል ገብቶ ሊነግር የሚችል ሰው በመጽሐፍ ቅዱስም በታሪኳም ሊሞግትህ የማይችለውን ሰው አስገብተህ እነሱን ፕሮቮክ አድርገህ አንተ በእነሱ ፊት እነሱ እንደዛ በማሳጣት ወይ ደግሞ እነሱ እንደዛ በማናናቅ የምታውቅ መስለህ ስለታየህ ነው። ብዙ ወራቶ የታግሼ የመጣሁት የነበረው 2 ጊዜ እቤትህ 2 ጊዜም ስመጣህ ያው ግብረ ገብህነትን አሳይተኛል። እቤት አክብሬ ብዙ ርቀት መጥቼ ቤት ስገባ 2 ጊዜም ራሱን ያስወርደኝ ሐሳቤን ሳልጨርስ 2 ጊዜም እናስ ደግሞ ቆሻሻ እያለ ሲሰድበኝ አየሁ። እኔ እዚህ እየተነጋገርን ቤተ እስራኤላውያኑ ጋር እህቴ መዲ ጋር እዛ ማታ በነበረን ፕሮግራም ላይ ኤድሞንድ ቤት ቤተ እስራኤላውያን ገብታችሁ አትሰድቡ፣ አገራችሁንም ባህላችሁንም አታሰድቡ ብያለሁ። አሁንም ደግመዋለሁ። ከቤተ እስራኤላውያን እውቀት ያላችሁ መጽሐፍ ቅዱስን ታናክን በደንብ የምታውቁ የእስራኤልን ባህሏን ጂኦግራፊዋን በደንብ የምታውቁ እሱ ለሚያነሳው መሞገቻ ሀሳብ ልትሞግቱት የምችሉ ሰዎች ካላችሁ ግቡ። ካልሆነ ምን ያደርግላል? አንተ ቴልአቪቭ ስጠጣ ውለህ ኢየሩሳሌም ስጠጣ ውለህ አረቄ ጠጥተህ መጥተህ እሱ ጋር ገብተህ አትሰደብ አታሰድብም ባህልን ማለት ነው። እኔ ለቤተ እስራኤላውያን የምናገረው አታሰድቡ፣ ባህሉንም አገሩንም ፖለቲካውንም ሃይማኖቱንም ማለት ነው። በጣም ይደብራል። ፈላሻ እያለ ቤተ እስራኤላውያን በለን እያላችሁ ስትሉ ረዛ ፈላሻ እያለህ ምን ልታደርጉ ነው የምትገቡት? አንዳችሁም ገብታችሁ የረባ ነገር ስትናገሩ አልሰማችሁም። በጣም ብዙ ጊዜ አይቻችኋለሁ። እና ሪስፔክት ከሚያደርግ አንድ ሰው አገሩን፣ ባህሉን፣ ቋንቋውን ሪስፔክት ልታደርግለት ይገባል። ይሄንን ግብ እያለው መዲ ቤት እዚህ ሰው ቤት ቤተ እስራኤላውያን የሆናችሁ እውቀት ከሌላችሁ ገብታችሁ አታውሩ። እንዲያውም ዲቤት ስላለኝ ቴዲ ሐዋሳ ቤት በዚያን ቀን እዛ እንገናኛለን በእስራኤል ጉዳይ ላይ ዓለም እያየ እነጋገራለሁ ብዬ ነበር ያልኩትኝ። እሱ ግን አልፈለገም። ያው ቴዲ ሐዋሳን ሰድቦታል። ቴዲ ሐዋሳ እንደዋሻው አድርጎ ነው የሚናገረው። ግን ቴዲ በጣም ማምነው ወንድም ነው። እንዲህ ዝም ብሎ እንዳመጣለትም የሚናገር ሰው እንዳይደለ ብዙዎቻችሁ የምታውቁ ይመስለኛል። በጣም የኤቲክስ ሰው ነው ቴዲ ማለት ነው። ስለዚህ አሁን ደግሞ ቆሻሻ እያለ ሲሰድበኝ ነበር። ያ ሰው ነው ያሳተው። አሁን ሪታ እንደነገረችኝ ያ ሰው መጥቶ አገናኘው። እኔ ያልኩትኝ ያኛውን ሰው ነው። እሱንም እንኳን ራሱ ቆሻሻ አላልኩትም። ይህ ሰው የእስራኤል ሕዝብ ጠላት ነው ብያለሁ። ልክ ነው። ያ ማን ነው የጥቁር እስራኤላዊ ምናምን ነገር ብሎ የሚል ማለት ነው። ለምን ጠላት ነው ያልኩት? ትክክለኛ እስራኤል የምትባለው ሀገር ያለች አፍሪካ ውስጥ ያለች አንድ ሀገር ይጠራታል። ናሚቢያ ነው ወይስ ጋና ነው ምናምን ነገር ብሎ ሲል የነበረው ሰምታችሁታል። እሷ ናት ትክክለኛ እስራኤል እንጂ እነዚህ ኔታንያሁ የሚመራው መንግስት የሰይጣን መንግስት ነው ሲል ሰምቼዋለሁ። በቃ የዛን ቀን ነው የበቃኝ። የዛን ቀን ነው የበቃኝ። ናሚቢያ ነው ምናምን ነገር አፍሪካ ውስጥ ያለች እሷ ነች። ናሚቢያ አይደል? አዎ በቃ አዎ ናሚቢያ ናት ትክክለኛ እስራኤላዊ እንጂ እነዚህ አሁን መካከለኛው ምስራቅ ከጋዛ ጋር የሚዋጉቱ እነሱ እስራኤላዊ አይደሉም ብሎ ያው እንደ እብድ ውሻ አረፋ ሲደፍቅ ይውላል ማለት ነው። ስለዚህ ይሄ ሰው
እኔም ቤት በሶስቱም አካውንት ነው ብሎክ ያደርገው። ሲመጣ ራሱ በድምፁ አውቀዋለሁ፣ የትኛውን ቤት ሲመጣ ማለት ነው። ተነጋግሮ መግባባት አይችልም። መጽሐፍትን አያውቅም። ቅዱስ እግዚአብሔር ምስክር መጽሐፍትን አያውቅም። የሚያውቅ ሰው እየመሰለው ግን ብዙ እንትን ሲል ስለነበረ እኔ ስለ እሱ እንጂ የተናገርኩትኝ እዛ የእስራኤል ሕዝብ ጠላት ነው ብያልኩት እሱ እንጂ የተናገርኩትኝ ኤድሞንድን አይደለም። ኤድሞንድ የሚታይበት የሚያሳብቅበት ነገር አለ። በቃ መብቱ ነው። እኔ ደግሞ ይህንን እውቀቱን በእውነተኛ በእግዚአብሔር ቃል እውቀት ወይ የኔን ተጣሞ ከሆነ ያርቀዋል፣ ወይ እኔ ደግሞ የሱ የተጣመመ ከሆነ አርቀዋለሁ ብዬ የዲቤት ጥሪ የጠራሁት ለዚህ ነበረ። ስለዚህ የመለሰልኝ መልስን የጻፍኩለትን እሱም የጻፈልኝን በዚህ ናል መልሽ ተመላልሰናል ማለት ነው። ስለዚህ ለቤቱም ሄጄ ሁለቴ እንደዚህ አውርዶኛል። አሁን ለመሰደብ እሱ ቤት አልሄድም። ስለዚህ ምናልባት ሌላ ሰው ቤት አይገባም። ሌላ ቤት ገብቶ አይታችሁ ታውቃላችሁ? ሌላ ቤት ላይ ሌላ ገስት ላይ አይግባባም። እኔ አላየሁትም። ሌላ ሰው ቤት ግን አገኘሁ። የራሱን ሁሌ በጦርነት ሰዓት የሚደፍቅ እና ማንም ጋር አይግባባም። በሚገርም ሁኔታ ድንገት ቤተ እስራኤላውያኑ ጋር ለምን አይገባም? ለምሳሌ እነ መዲጋ ምናምን ነገር ለምን አይሄድም? እሱ እየሄዱ ነው የሚማገዱ። በጣም እኮ የሚያሳዝነው እሱ ነው። እንደዛ አይነት ቤት ባገኘው እዛ ቤት ተከታትየው መጥቼ ማውራት እንችል ነበረ። ቀጥታ ዲቤቱን ማለት ነው። ምክንያቱም የተዘጋጀበት ነገር ስለሆነ እሱም ዝግጅት አያስፈልገውም፣ እኔ ዝግጅት አያስፈልገኝም። ከኤድሞንድ ጋር እሱም ከኔ ጋር ለማውራት ዝግጅት አያስፈልገውም፣ ስለ እስራኤል ለመነጋገር ማለት ነው። ኦኬ፣ እኔም ደግሞ ዝግጅት አያስፈልገኝም፣ ምክንያቱም በዝግጅት ታጥቄ ስላለው ማለት ነው፣ በእውቀት በመረጃ ላይ። ስለዚህ እንደው ይቅርታ ኤርሜ በማል ስለምገባብህ አሁን ቅድም ያሰማው የስድቡን ከኤድመንድ ቤት ነበርኩኝ። ያው ፎቶንም እዩት፣ ኔቨር ጊቭ አፕ ነው የሚለው። ልጅቷን በዚህ አጋጣሚ በመሃል ስለገባባት ይቅርታ። ያው የምናወራው በትህትና ስለሆነ እኔ ደግሞ አልኩት ዋናው ከመጀመሪያው ጀምሮ አብረ ተቀምጬ ስለነበረ ሪከርዱ አለ። ሰኒ እህቴ ናት፣ አውቃታለሁ። በሷ በውስጥ መስመር እልክላታለሁ። እኔ አልኩት ምንድነው በትልቁ አድርገኝ አልኩት። ለምን አደርጋለሁ አለኝ። አይ የሆነ ስለ ኤርሚያስ ማስረጃ ልሰጥን አልኩበት ምክንያት ለምን በትልቅ እንዲያደረገኝ ስለፈለኩ ነው። ያ ደግሞ ምክንያቱ ምንድነው ብትሉ ያው እንደምታዩት አድርጌ የመጣሁት ፎቶግራፊ የቤቢ ናታንያው ነው እና ያን ደግሞ ማለት የፈለኩት ይህ ንጉስህ ነው ያለን ጥላቻ ሳይሆን አንድ ባንድ በመጽሐፍ ቅዱስ አንተና እኔ ትናንትና ምሽትም ከአብረና ምሽተናል እና ያን ስለማውቅ አንድ ባንድ ለምን በመጽሐፍ ቅዱስም ሆነ በምታምንበት ነገር አትወያይም? እንደ ሴት ለምን አሁን የሚያወሩት የነበረ የሆነ አሁን የተቀጠረልህ ቀጠሮ በዚህ አጋጣሚ ሁሉን ልክልሃለሁ የሆነ ሙስሊም ነው ከሱ ቤት ለምን አንገናኝም የሚል ነገር አለ ተነግሯል። እና ያለ ማለት ነው እንጂ ትልቅ አድርገኝ ስለው አላረግ ማለት ለምን ስለው አይ ምንድነው መልእክት ተናገር እንጂ በትልቁ ማድረግ አልችልም ማለት። አይ እኔ በቃ ስለ ኤርሚያስ የሆነ ማስረጃ ማቅረብ ስለምፈልግ በደንብ እንዲታይ ነው አልኩት። ከዛ በኋላ በትልቁ ካደረገኝ በኋላ አንተ እኮ ሴት አይደለም ከሴት ጋር ቁጭ ብለህ ለምን ታማለህ? እና ይሄ ደግሞ ንጉስ ነው ስለው ውጣ ብሎ አስወጣኝ እንጂ እኔ ምንም ስላንተ መጥፎ ነገር ያወጣሁት ነገር የለም። ከዛ በፊት የጥቁር ህዝብ ምናምን የሚባለው ትናንትናም ሰምቻለሁ። አብሬ ቁጭ ብለን ነበርን። አንድም ነገር የተነጋገርነው የለም። ያ ነገር ተምታቶባት ሊሆን ይችላል። አይ ካልክ ደግሞ ኦኬ ችግር የለም
ኦኬ በቃ ታዩ በቃ ይኸው እኔ ምንድን አልኩት መጀመሪያ እስኪ በትልቁ አድርገኝ አልኩት። ፎቶውን እንግዲህ እያያችሁት ነው። ለምንድን ነው እሱ ፎቶውን በትልቁ ነው እንዲያየውና ይሄ ንጉስህ ነው ያልኩበት ምክንያት ምንድን ነው? የእስራኤል ጠቅላይ ሚኒስተር እስከሆነ ድረስ ያንተም ንጉስህ ነው። ሁለተኛ ደግሞ እንዴት እንደ ሴት ቁጭ ብለህ ታማለህ ለማለት ነው። ከዛ በኋላ አስወጣኝ። አንቺ ሰምተሻል እንጂ ስለ ኤርሚያስ ካላደረኩ ስለ ኤርሚያስ ሳወራ ነው በትልቁ አድርገኝ። ከዛ በፊት ግን አዳምጪ ያልኩትን እኔ የዋሸው አይደለው ማሽ ሰውም አይደለው። ሰኒን በውስጥ መስበር አወራታለሁ፣ ችግር የለም እህቴ ነች፣ እንተዋወቃለን። ግን ምንድነው አልኩት በትልቁ አድርገኝ አልኩት። ለምንድነው ይህ ፎቶግራፍ እንዲታይልኝና የሱ ንጉስ እንደሆነ ለመናገር። ከዛ በኋላ የንጉስህ ነው አልኩት። ከዛ ውጭ ስለ ኤርሚያስ ባላወራ ኑሮ በትልቁ አደርገኝም ነበር። እሱ ግን ያየዋል። አላየውም ነው አለ። ምንም አየው ነገር የለም ነው አለ። ለምን ጠቅላይ ሚኒስትሩን እንደ ጠቅላይ ሚኒስትር ስላላየው ነው ምንም አላየም ያለው። ያ ነገር ደግሞ ተቀባይነት ስለሌለው ነው። እና እኔ አሁን ሪከርድ ስታሰማም እየው ከውስጥ ቁጭ ብዬ አያለው ሪከርድ እያደረኩ ነው የነበረው እንጂ በእኔ በኩል እህቴ ተሳስተሻል። ከዛ በፊት ያወሩት አዎ ብዙ ነገር ነበረ። ያንም ደግሞ በራሴ ሪከርድ እያደረኩና የተቀመጡ ነው። ስለተቀመጡ በዛ ደግሞ ወንጀለኛ ነኝ መባል አልችልም። ለሰኒ ልክላታለሁ፣ ለኤርሚ ትልክላለች፣ ወይም ደግሞ ለኤርሚ ደግሞ ቁጥርን ከላክልኝ ልክላለሁ። ምንም ችግር የለም። እያንዳንዱ መረጃውን አሁን ያልኩትን ካዳመጣችሁ ያው ስራ ላይም ስለሆንኩኝ በጣም ቢዚ ነኝ። ይሄን ለመናገር ነው፣ እውነቴን ለመናገር ነው። ወዳለሁ፣ አከብራለሁ በጣም አንተ ራስን ማስረዳት የምትችል በመጽሐፍ ቅዱስ ስለምትሄድ ለምን ከሱ ጋር አብራችሁ በመጽሐፍ ቅዱስ ደረጃ አትወያዩም ለማለት ነው ገብቼ ነበረ። ግን በዛ አጋጣሚ ደግሞ ያችን ነገር ተጠቅሜ ያንተም ንጉስ ነው ለማለት ነው። ያን መልእክት ለማስተላለፍ ነው የነበረ ፍላጎቴ። ያ ነገር ያው እንደዚህ ስለው ወዲያው አስወጣኝ። ከዛ በኋላም ያው አልተከታተልኩትም። ይሄ ነው እንጂ እኔ ምንም ውሸት የለብኝም። ምን አስዋሸኝ? ለዛ ነው አመሰግናለሁ። እኔ ዋሸ ያልኩት ሰንዬ እኔ ዋሸ ያልኩት ሌላ ነገር ተናገርኩኝ ሲል ነው ይዋሽታል ያልኩት እንጂ ሰውየው ገባ፣ ይሄ ልጅ ገባ። ከዛ በኋላ የፕሬዝዳንት ኔታንያሁን ፎቶግራፍ ነው መሰለኝ እኔ አላየሁም እውነት ለመናገር። እነሱም ደግሞ አይታይም ነበረ ሲሉት የነበረው። ከዛ ይሄ ንጉስህ ነው ስገድለት፣ ትሰግድለታለህ ነው ስገድለት ሲለው ጊዜ አስወረደው። በቃ ይሄን ብቻ ነው ተናግሮ የወጣው። በኤርሚያስ ስም ግን ገብቷል። የኤርሚያስን ጉድ ላሳየህ ብሎ ነው የገባው። ገባሽ? ኤርሚያስ ስም ገብቷል። አንተ አሁን የሳቸውን እንደዚህ ማድረግ አልነበረብህም ታውቃለህ። አንተ ለሰው አንሰግድም። ናታንያሁ ይሄንን ነው ጠቅላይ ሚኒስተር ነው ገባ። ማንም ለማንም እንደዚህ ለክርክር እዚህ ጋር ነው። ኦኬ እዚህ ጋር ስህተት ሊኖር ይችላል። አይደላችሁም እናንተ የምታደርጉት ነገር። ይኸውልህ ስማ፣ አሁን እኔ መልዕክት ማስተላለፍ ፈልጋለሁ። ቆይ እኔ ተራዬን ጠብቄያለሁ። እኔ ልናገር። ተባረኩ፣ ሰላም ብያለሁ። ቅዱሳን በቅድሚያ ይቅርታ እንደዚህ ስለምንገባ እንግዲህ ሁኔታው ነው እንደዚህ ሊያደርገን የሚችል ግን ሰላምታ ይቀድማል። ሰላም ብያለሁ። ድምጽ ላሰማና እሰጥሻለሁ። ቴንኪው ወገኖች። ታች አይሰማንም እያሉ ነው። አዎ እሱን እኮ ነው። ምንድነው ታፕ ኮፒ ሊንክ ሼር አድርጉት። እስኪ ኮፒ ሊንክ እናድርገው። ኮፒ ሊንክ ሲያርጉት ቴንኪው። እኔ ከይቅርታ ጋር ስናገር ብዙዎቻችሁ እንዳትቀየሙ እሺ። ማለት ብዙዎቻችሁ ማምናችሁ ወንድሞች እህቶች አላችሁ። ስትናገሩ የምትናገሩት ነገር ምን ያህል ሚዛናዊ መሆኑን እኔም ስናገር እናንተ የምትረዱኝ፣ እናንተ ስትናገሩ ነው የምረዳው ማለት ነው። እዚህ ሶሻል ሚዲያ ላይ ከመጣው ጊዜ ጀምሮ ከተዋወቅኳቸው ሰዎች መካከል ኦነስት ሆና ጥፋትም ስታጠፋ አጥፍቻለሁ ብላ ይቅርታ የምትጠይቅ ደግሞ ለምትናገረውም ነገር የማትቸኩል በጣም ጠንቃቃ ቁጥብ እህት አንዷ ራሄል ናች። ሪታ እዚያውን የምታወራው ማለት ነው። አሁን ትክክል አይደለም ብላ ያለችው 100% ነው ማምናት። 11 ዓመት አብረን ስለቆየን አይደለም እዚህ ሶሻል ሚዲያ ላይ ልክ እንደዚሁ ቆዩ ወንድሞች አሉ። በቅርብም ደግሞ ይመጣሉ። እሷም ብቻ አይደለም በጣም ብዙዎች አላችሁ ስትናገሩ የማምናችሁ ማለት ነው። ኦነስት ናት በቃ በዚህ ጉዳይ ማለት ነው።
ቅድም አትዋሽ ብላ ስትለው በሕያው ጌታ ፊት ራሄል እኔ ቦታው ላይ ባልገኝም እንኳን ራሄል የተናገረችው ነገር ሚዛን የሚደፋ ነገር መሆኑን ወንድሞች በጥቂቱም ቢሆን በጭላንጭል መንፈሳውያን ሰዎች ነን። እኔ ጋር ለመወደድ ብላችሁ መጣችሁ ያልተባለ ነገር አትበሉ። ሌላም ሰው ጋር ሄዳችሁም ደግሞ የማይባል ነገርም አትበሉ እና ልክ እንደዚሁ እንደ ራሄል ስማችሁን ብጠራ በጣም የማከብራችሁ በጣም የምሰማችሁ ኦነስት የሆናችሁ ሰዎች አላችሁ እና ቴንኪው ሪታይ ተባረኪ። እህትየው ሰንዬ ቀጥይ ተባረኪ። ጸጋ ይብዛል። አሁን የሁሉ ክርክር ምንድን ነው ብለን የምናስብ ከሆነ እኛ መንፈሳውያን ነን። እኛ የእግዚአብሔር ቃል የሚለውን ነገር ነው ማለት ያለብን እንጂ ወንጌላዊ ለእስራኤል ወግኖ ወንጌላዊ እንዳንድ ፖለቲካ አይደለም እዚህ ላይ እየሰራ ያለው። ለምንድን ነው ኤድመንድን በዚህ ልክ ሊናገረው የቻለ በዚህ ልክ ሊከራከረው የቻለ ካላችሁ ኤድመንድ አንደኛ ፓስተር ነኝ ብሎ ስለሚናገር ካሁን በፊት እንዴት ፓስተር እስከ ፓስተር ድረስ እንደደረሰ ራሱ በጣም ያሳፍራል። ከአንድ ፓስተር የማይጠበቅ የእግዚአብሔር ቃልን በማጣመም ለፖለቲካ የሚጠቀም ሰው ነው እና እኔ በዚህ አጋጣሚ ብዙ እስራኤላውያን አሉ። ለምሳሌ ከትግራይ ማህበረሰብ፣ ከአማራ ማህበረሰብ፣ ትንሾች ደግሞ ከደቡብ የመጡ እስራኤል ሀገር የሚኖሩ ቤተ እስራኤላውያን አሉ። እሱ የትግራይ ተወላጅ ነው። ከፖለቲካ ጋር ነው የሚሰራው። እኔ በጣም የምታሳዝኑኝ ትግራያውያን ሆናችሁ ቤተ እስራኤላውያን በዚህ መልክ ለምንድን ነው መልስ የማትሰጡት ለዚህ ሰውዬ? ማለት እናንተ እኮ ቤተ እስራኤላውያን ናችሁ። የእስራኤልን ሀገር ሕግና ደንብ ታውቃላችሁ። የእግዚአብሔርን ቃል በጣም የተማራችሁ ብዙዎች አላችሁ። ለምንድን ነው ትግራያውያን ከእስራኤል ጋር ያላቸው ጥላቻ በምን ያገናኛቸዋል? እኔ እኮ ትግራይ እኮ ኢትዮጵያ እንደሆነች ነው ሁላችንም የምናውቀው። የተለየች ማህበረሰብ አይደለም እና በጣም ብዙ ጥላቻ እየታየ ነው። በዚህ መልኩ ደግሞ ወጥታችሁ መናገር ካለባችሁ እንድትናገሩ በዚህ አጋጣሚ ቤተ እስራኤላውያን የትግራይ ሀገር ተወላጆች በዚህ ነገር እናገራቸዋለሁ። ወጥታችሁ ለዚህ ሰውዬ መልስ እንድትሰጡ። በጣም ብዙዎች ትግሬዎች ናቸው እስራኤልን የሚጠሉ። እኔ ግራ ነው የገባኝ፣ በጣም ነው ግራ የገባኝ። ሌላው ደግሞ ተጨማሪ ሳንዬ እዚህ ላይ ግን በጣም እርግጠኛ መሆን አለብሽ። ምክንያቱም በጣም እርግጠኛ ነኝ ጥላቻ ያላቸው ከሱ ቤት አይተሽ ሊሆን ይችላል። እነሱም ብቻ ሳይሆኑ ትግርኛ ቋንቋ አክሰንት የሚናገሩ ኤርትራውያንም ጭምር ሊኖሩ ይችላሉ። ህዝቡ ግን እንደ ህዝብ የትግራይ ህዝብ ግን የእስራኤልን ህዝብ አይጠላም፣ የአማራም ህዝብ አይጠላም። ህዝብን እንደ ህዝብ ማንም ሰው የሚጠላ የለም። ከዛ ህዝብ ውስጡ ግን የወጡ አንዳንድ ጽንፍ ረገጥ ያላቸው ሰዎች ግን እንደዛ ሊኖሩ ይችላሉ። የትግርኛ አክሰንት ያላቸው ሰዎች ሁሉ በሙሉ ትግራዋይ ናቸው ማለት አይደለም። ኤርትራውያኖቹም አሉ ልክ እንደዛው ገብተው በአክሰንት ትግርኛ ቋንቋ ስለሚናገሩ አክሰንታቸው ስለሚታወቅ አጥርቶ መናገር አማርኛውን አጥርቶ መናገር ስለማይችሉ ብቻ ትግራዋይ ናቸው ብሎ በሚል እንደዛ እንዳይፈረድ። ስለዚህ እኔ የምለው እስራኤል ሀገር የምትገኙ የትግርኛ ቋንቋ ተናጋሪዎች ለዚህ ሰው መልስ መስጠት መቻል አለባችሁ። ከምን አንጻር ነው ይሄ ጥላቻው? መልስ መስጠትም አይጠበቅባቸው። እኔ ስለ እውነት ማለት ነው የትግራይ ተወላጆች ይሄ ሰውዬ በጣም የተማሩ አሉ። በጣም የተማሩ ሰዎች አሉ፣ በዲግሪ ደረጃ የደረሱ ደግሞ መጽሐፍ ቅዱሳዊ በጣም የሚያውቁ ቤርሸባ ቅሪያት ጋት የሚባል አካባቢ የሚኖሩ የትግራይ ተወላጆች አሉ። እና ብዙዎች እንደዚህ ገብተው አይናገሩም። በጣም የማያውቁ ናቸው ገብተው ከሱ ፊት በጣም ይህን ማህበረሰብ የሚያሰድቡ። በጣም እኮ ነው የምታሳዝኑ። ወይ የመጽሐፍ ቅዱስ እውቀት የላችሁ ወይም የፖለቲካ እውቀት የላችሁ፣ እየገባችሁ ማህበረሰቡን የምታሰድቡ በጣም ያሳዝናል። ሌላው ደግሞ እንደ ኤድመንድ አይነት ሰዎች ናቸው እስራኤል ሀገር ወንጌል እንዳይሰበክ በጣም ተግዳሮት የሆኑብን። አንዱ በጣም ትልቁ ተግዳሮት አቶ ኤድመንድ ነው እና እሱ የሚናገረው ክርስቲያናዊ አነጋገር አይደለም። እሱ የሚያስበው ለእስራኤል ያለው አመለካከት ሁሉም ክርስቲያን እንደዚህ አይነት አመለካከት ያለው ይመስላል እና በጣም እየተሰደድን በቤተ ክርስቲያን ደረጃ ስደት ላይ ያለች ቤተ ክርስቲያን እስራኤል ሀገር እንደዚህ አይነት ሰዎች ናቸውና
ይህንን ብታደርጉ በተለይ ደግሞ እንደው ለምን ትገባላችሁ? አትግቡ። ዕውቀት ከሌላችሁ አትግቡ። ከዚህ ሰውዬ ወይ ፖለቲከኛ አይደላችሁ ወይ የመጽሐፍ ቅዱስ ዕውቀት የላችሁ እና በጣም ታሳዝኑኛላችሁ። በጣም ታሳዝናላችሁ። ሀገርን ነው እያዋረዳችሁ፣ ማህበረሰብን እያዋረዳችሁ ነው ያላችሁ። በጣም ኮሜንት እንሰማለን። ብዙ አማሊቃውያን፣ ብዙ ሙስሊሞች አሁን ኢትዮጵያ ምን እንደፈሉ አላውቅም። ምን እንደፈሉ እንዴት ነው ሙስሊም እስራኤልን የሚጠላበት? እኮ ምንም ደረጃ የለው። ምንም እኮ የሚያገናኘን ነገር የለም ከሙስሊም ጋር። አሁን ግን የፈላው ትውልድ እስራኤል ጠል ነው። ለምንድን ነው እስራኤል ጠል የሆነው ብላችሁ ማገናዘብ መቻል አለባችሁ። ይሄ የመሲሁን መምጣት ወደ ኋላ የሚያስቀር እግዚአብሔርን ቃል እግዚአብሔር ውሸታም ነው በዚች ሀገር ላይ የሚመለሰው ክርስቶስ ኢየሱስ እውነተኛ አይደለም ለማለት የእግዚአብሔርን ቃል ለማጣመም እንደሆነ ክርስቲያኖችም መገንዘብ መቻል አለባችሁ። እና ተባረኩ። ተባረኪ ሰንዬ፣ ጸጋ ይብዛልሽ። ልክ ነው። ቅድም የተናገርኩትኝ ማታም የተናገርኩትን ከተቻለ ቤተ እስራኤላውያኖቹ ከገቡ በእውቀት ይናገሩ። ግን በቃ በእውቀት የማይናገሩ ከሆነ ግን አይግቡ። ብዙዎች ጊዜ ታውቃለህ፣ ብዙ ጊዜ ተሰዳድበው ምናምን እሱንም መስደብ የለባቸውም፣ እነሱም መስደብ የለባቸውም። በቃ እውቀት የሌለው ሰው ምን ሊያደርግ ይገባል? ወንድሞች እናቶች፣ በንዴት ዝም ብሎ እኮ ተገብቶ እኮ አይወጣም። እኔ ልናገር የምችለው ነገር ከሌለ በስተቀር አልገባም። እስከ ዛሬ ድረስ ራሱ ኤድሞንድ ላይ በእስራኤል ጉዳይ ሲናገር፣ በመጽሐፍ ቅዱስ ላይ ሲናገር ከሁለት አቅጣጫ ነው። አንደኛ የእግዚአብሔርን ቃልና የእስራኤልን ሕዝብ ታሪክ በጥቂቱም ቢሆን እንዳነበበ ሰው እንደሚያቅሰው የሚናገረው ነገር ከማቀው ከመጽሐፍ ቅዱስ እውነት ጋር ፈጽሞ የማይገናኝ ከእግዚአብሔር ቃልና ከታሪክ ጋር የተጣላ ስለሆነ እሱን ለማስተካከል ብዬ ነው። ሁለተኛ ደግሞ ይህ ሰው በጌታ የሚያምን ሰው እንደነበረ ያው ይታወቃል ማለት ነው። በጌታ የሚያምን ሰው ነው ነበረ። አሁን ያሁኑን አላውቅም። ዘማሪ እንደነበረ አውቃለሁ። ፓስተር መሆኑን አላውቅም። ፓስተርም ከሆነ እኔ ለቤተ እስራኤላውያን የምነግራችሁ ኤድሞንድ ጴንጤ ነው ብሎ ራሱን ይናገራል። አዎ ስለሱ ሰማ በቀድሞ ዘመን በቤተክርስቲያን ውስጥ የሚያገለግል ሰው እንደነበረ ሰምቻለሁ። የአሁኑን ህይወቱን ባላውቅም ግን በጴንጤ ማህበረሰብ ውስጥ እስራኤልን እንደዚህ እንደሱ ሊጠላ የሚችል ትውልድ ይኖራል። ግን ጴንጤው በሙሉ እስራኤልን አይጠላም። በኦርቶዶክሱ ማህበረሰብ ውስጥ እስራኤልን የሚጠላ ሊኖር ይችላል። ኦርቶዶክስ ግን በሙሉ አይጠላም። በእስልምና ሃይማኖት ውስጥም እስራኤልን የሚጠላ ይኖራል። እስላሙ ግን ሙሉ በሙሉ እስራኤልን ይጠላል ብለን አንልም። በእያንዳንዱ ውስጥ ማለት በማህበረሰብ ደረጃ ብትሄዱ ልክ እንደዚሁ ማለት ነው። ኤድሞንድ ከትግራዋይ ስለሆነ የትግራይ ህዝብ በሙሉ እስራኤልን አይጠላም። ሰንበዲ ከአማራ ስለሆነ የአማራ ህዝብ በሙሉ ያኛው ሰውዬ ስለጠላ በሙሉ አይጠላም። ሰንበዲ ከኦሮሞ ከሆነ የኦሮሞን ህዝብ በሙሉ ያ ሰውዬ ስለሚጠላ የኦሮሞ ህዝብ በሙሉ አይጠላም። እንደዛ እንዳትረዱ ለማለት ነው፣ ቤተ እስራኤላውያንም ጭምር ማለት ነው። እና ከዚህ በላይ ያለፈ ለሱ ጊዜ አንሰጠውም። አባቶች ድረሱልኝ አድርሱልኝ ምናምን ነገር ብሏል። የት ሲያውቁት በእውነት ኤድሞንድን አውቀው ይሄ ኤርሚያስን ጉዳይ አድርሱልኝ ብሎ ያለው ድምፅን ሰምታችኋል አይደል? አድርሱልኝ ድረሱልኝ ምናምን ነገር አለ። ከአድርሱልኝ ይልቅ ድረሱልኝ አይነት ነገር ይመስለኛል፣ እንደዛ ብረዳው። ግን የተናገርኩትን እኔው ራሴ እልህ ይዞኝ ሳይሆን እኔው ራሴ ደጋግሜ ባሰማው በጣም ደስ ይለኛል። ምክንያቱም ይህንን እግዚአብሔር ካልሆነ በስተቀር የሚያናግር በምን ያናግራል? ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ስሙ። የምመልሰውን ስሙ።
ትክክል ናቸው ቢያነሱት አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? ልብ በሉ ምን እንደጠይቀኝ ምን እንደመለስኩለት ወሳኛን ክፍል ነው ያመጣት። ደግሞ በጣም ደስ ብሎኛል። መልሳችሁ ስሟችን ነገር ባለፈው ጦርነቱ ላይ አማሌቅን ህፃኑንም ትንሹንም ትልቁንም ከብቱንም እንማጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር አምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? የሰውን ጭፍጨፋ ትቀበላለህ አለ እግዚአብሔር። ራሱ አማሌቅን ጨፍጭፉ ብሎ የለ እንዴ? እግዚአብሔር ያለውን እኔ እቀበላለሁ። እግዚአብሔር አሁን በዚህ ሪሰንት ሰውን ጨፍጭፉ ብሎ ቢል እኔም ጨፍጭፉ ነው ብዬ የምለው ከእግዚአብሔር ወገን ነኝ ብራዘር። ለምን ብዬ አልለውም? እግዚአብሔርን ተሳስተሃል አለውም እግዚአብሔርን። ልብ በሉ፣ ሪከርድ አድርጉ። እግዚአብሔር አይደለም በሙሴ ዘመን አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ከተናገረ እኔ ማንኝ የሙሴን አምላክ እግዚአብሔርን ልቃወምና ትክክል አይደለም ብዬ የምለው? አሁን ተነስቶ እዚህ ቲክታክ ገዝተ ላይ አንተ ቤት ያሉትን በሙሉ እምሽክ ነው ማረጋቸው አንተን ጨምሮ ብሎ ቢለኝ እግዚአብሔር እጨፈጭፋቸዋለሁ ጭፍጨፋውን ጀምሬያለሁ ብሎ ቢል እግዚአብሔር አንተ ጻድቅ ነህ ነው ብዬ የምለው እንደ ነህምያ እንጂ ዳውን ሼም አይባልም። ጌታ እግዚአብሔር ጻድቅ ነው በስራው። እግዚአብሔር ትክክል ነው በስራው። አየህ፣ በስራው ትክክል ነው እግዚአብሔር። እኔ አንዳንዴ እንትን እንደ ጴጥሮስ አያርጋችሁ እንጂ ቅዱስ ጴጥሮስ ሐዋርያው ትዝ ይላችኋል። ቆርኔሌዎስ ቤት ኤርምያ አያደርገውም እንጂ እምሽክ ቢያደርግ እኮ ነው የሚሻለው። ሰላም እንሆን ነበር። እሺ እታችሁንልን ብራዘር ስላቋረጥከኝ ነው። ኦኬ እሱን ከፈለክ ጾም ጸሎት ይዘህ ማለት ትችላለህ። አንደኛ ኢንተራፕት ስላደረከኝ ነው ያለ ፕሮግራም ስለገባ። ልብ በል አንዳንዴ ሰው እንደዚህ ይሆናል። እግዚአብሔር የቀደሰውን ሰው ያረክሰዋል። ለምሳሌ ቆርኔሌዎስ ቤት ጌታ ያደረገው ማለት ነው በኢዮጴ ቆርኔሌዎስ ቤት ጴጥሮስ ተጠርቶ ከመሄዱ በፊት በኢዮጴ ራእይ ያያደል ጴጥሮስ በአራት ማዕዘን የታሰረ ጨርቅ ሸማ ከሰማይ የተንቀሳቃሽ አራዊት ያለበትን ነገር አሳየው ጌታ እና ተነስታ አርደ ብላ የሚል ድምፅ መጣለት በራእይ። ጴጥሮስ ግን ምንድን ነው ያለው? እኔ ጸያፍና አጸያፊ ነገር በልቼ አላውቅም ማለት እግዚአብሔር ቅዱስ ነው ያለውን ጴጥሮስ ደግሞ እርኩስ ነው አልበላም እያለ ነው። ሰው እንደዚህ ነው። እግዚአብሔር ብላ ካለ ብላ፣ እግዚአብሔር አትብላ ብሎ ካለ አትብላ። እንዴ ጴጥሮስ እኮ ለጌታ እኮ ነው የመለሰው። እኔ አጸያፊና ነውረኛ ነገር በልቼ አላውቅም ማለት በራእይ ያሳየው። በጣም አይሁዳውያን ሊበሉት የማይችሉትን ነገር በራእይ ያሳየው ግን የአብርሃም አምላክ ነው። ስለዚህ ጴጥሮስ ምንም አማራጭ የለም። እኔ የቀደስኩትን አታርክሰው አለው። እዛ ጋር ደስ የሚለኝ ይሄ ነው። ሃሌሉያ። እኔ የቀደስኩትን ምን አታርክስ አለው። እግዚአብሔር የቀደሰውን ሰው ያረክሳል። እግዚአብሔር ያረከሰውን ሰው ይቀድሳል። እግዚአብሔር ደግሞ አሁን ያረከሰው አለ። ሳኦልና ሳሙኤል በሳኦልና በሳሙኤል ዘመን ማለት ነው። አማሌቅና ዝክረ ስሙን ከሰማይ በታች ደምስስ ብሎ ሲል አንድ ለወሬ ነጋሪ እንዳይቀር ነው ያለው። እግዚአብሔር አጥፋልኝ ነው ያለው። እግዚአብሔር ይጥፋ ብሎ ከሰማይ እየፈረደበትን ህዝብ እኔ ምን ብዬ ነው በጸሎት ራሱ ላስቆማቸው አልችልም ብራዘር። ስለዚህ ሳኦል እግዚአብሔር አማሌቅና ዝክረ ስሙን ከሰማይ በታች ደምስስ ብሎ ሲል ከዛ ከአማሌቃውያን ግን ምርኮ ማርኮ ሁሉ ይዞ መጣ። ኦኬ አጋግን ንጉሱን ሁሉ ማርኮ መጣ። እግዚአብሔር ግን ንጉሱን ማርካ አምጣ አላለው። በሬና በግ አህያ ሁሉ ማርኮ መጣ። አምጣ አላለውም። ለምን ተብሎ ሲባል ህዝቡ ለአምላክ ሊሰው ፈልጎ ነው አለ። እግዚአብሔር መቼ መስዋዕት አጣ? መቼ አጣ? የአማሌቅን በግና ፍየል ነው እንዴ? መቼ ከእስራኤል ቤት አጣ? ራሱ የእስራኤልን ቤት እንኳን ራሱ እኮ በምድረ በዳ በተጓዛችሁ ሰዓት ላይ
ለአማልክቶቻችሁ መስዋዕት ስታቀርቡ እኔ እኮ ያኔ መስዋዕትን አቅርቡልኝ አላልኩም ብሎ እስራኤል በመስዋዕት በጌታ ላይ እንትን ሊል ሲል እኔ እኮ በምድረ በዳ ስመራችሁ መስዋዕትን አቅርቡልኝ እንኳን አላልኳችሁ ማለት። እግዚአብሔር የበግና የፍየል የአንጀትና የጨጓራ ምናምን ነገር ችግር የለበትም። አማሌቅና ዝክረ ስሙ እርኩስ ነው ብሏል ጌታ። ከምድር በታች እደመስሳለሁ ብሏል ያለው ያህዌ ታላቁ የተፈራው ገና ነው አምላኬ ነው ያለው። እና አሁን ያላለቀ ታዲያ አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ ያለው ማን ነው? እግዚአብሔር ነው ማለት ምንም እንዳይቀር አድርጎ ማለት ነው። ኦኬ እዚህ ጋር የተጠየቅኩት ፖለቲካ ሊሰራ ነበር የጠየቀኝ። ልብ በሉ እግዚአብሔር ወደረኞቻችሁ የማይቋቋሙትን አፍና ጥበብ ሰጣችኋለሁ ያለ ጌታ ግን እንደዚህ ሲሰጥ ያው ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም እንማጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። አንደኛ መረጃ አላመጣም። ኔታንያሁ እንደዚህ ብለዋል ጠቅላይ ሚኒስትሩ ነው ያለው። ኦኬ መረጃ አምጣ ብዬ ስለ አላመጣም። ቢያመጣም እንኳን እሳቸው የጋዛን ህዝብ አማሌቅ ነው ብለዋሉ አለ አላሉ። ህዝቡን አማሌቅ ነው አላሉ። ለምን በሉ የእሳቸውን የጠቅላይ ሚኒስትሩን ሚዲያ ሁሉ ጭምር ሰብስክራይብ አድርጌ ምርጫ እንኳን በሚደረግ ሰዓት ላይ የምርጫ ካርድ እንድመርጥ እንኳን ሁሉ ጭምር ይመጣልኛል እኔ ማለት ነው። ስለማይታወቅ በሚዲያቸው ላይ ስለሚለቁ አላሉም። የተናገሩትን እኔም ሰምቻለሁ። በዕብራይስጥ ቋንቋ የተናገሩትን በእንግሊዝኛ ትራንስሌት ተደርጎ እንደው ጥጥ ያልኩም ቢሆን አያመልጠኝም ስለምከታተላቸው ማለት ነው። አላሉ የፍልስጤም ህዝብ አማሌቅ ነው አላሉ። ካሉ እንኳን አልኩት እዛ ጋር ካሉት እንደነ ሲንዋር አይነቶቹ ነው። ሲንዋር ምን ነበረ ዓላማው? እስራኤልን አጥፍቶ መጥፋት ማለት ነው። ይሄ የማን ዓላማ ነው? የአማሌቃውያን። ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ የፍልስጤምን ህዝብ አማሌቅ ብለውማ ካሉ ጦርነቱ ሲጀመር ለምንድነው ከሰሜኑ የጋዛ ክፍል ወደ ደቡቡ እንዲለቁ በሄሊኮፕተር ወረቀት ሲበተን የነበረው? ለጋዛ ህዝብ ዞር በሉ፣ ፈቅ በሉ፣ ሽሹ፣ ሂዱ እያሉ ማለት ነው። ለምን ዝም ብለው በቃ አማሌቅ ነው ብለው ስላሉ ለምን ቀጥታ ዛጋ ወንድ ሴት ምናምን ነገር ሳይመርጡ ለምን ጭፍጨፋ አላደረጉ አላሉም? እሳቸው አሉ አለ መረጃ አምጣ ብዬ ስለ አላሉ። የለውም ያለ መረጃ ነው የሚያወራው ማለት ነው። ኦኬ ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም እንማጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? አንድ ሳሙኤል መጽሐፍ ምዕራፍ 15 ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15 ተቀብሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ያነሱት። አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ይላለሁ። ለምን እቃወማለሁ? ዋው ዋው ዋው! ቦምብ የሆነ መልስ ማለት ይሄ ነው። ልብ በል። አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ ያለው ማን ነው? እግዚአብሔር። በማን በኩል? በታላቁ ነቢይ በሞሴ በኩል የተናገረው። በሙሴ በኩል ተናግሯል። ኦኬ። ስለዚህ አሁን አንድ ሰው እስራኤላዊ ተነስቶ አማሌቃዊ ዝርያ ያላቸው ሰዎች አሉ፣ አረጋግጫለሁ። ስለዚህ እነዚህ አማሌቃውያን ናቸውና እናጠፋለን ብለው ቢሉ ያንን የእግዚአብሔርን ቃል የሳሙኤልን መጽሐፍ ጠቅሰው በትክክል አማሌቃዊ መሆናቸውን አረጋግጠው ቢያደርጉ ያ ቃል ለእነሱ ይሰራል አይሰራም? ወንድሞች እናቶች፣ ማቴዎስን ብጠቅስለት አላቀልህን ብሎ የሚል እነሱ አዲስ ኪዳንን የሚቀበሉት እንደነሰንያ አይነቶቹ ሜሳኒክ ጁሾቹ ናቸው የሚቀበሉት። የማቴዎስን፣ የማርቆስ፣ የሉቃስን ያ ቃል ይሰራል አይሰራም? ወገኖቼ ይሰራል አይሰራም? ይሰራል። ኤርሚ ይሰራል። ይሰራል። ስለዚህ ግን የመለስኩት ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም እንማጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ?
ለእኔማ የማይሰራበት ምክንያት ያ ክፍል እኔ አንደኛ አማሌቅና ዝክረ ስሙን አጥፋ አልተባልኩም። አንድ ሁለተኛ በህጉ መሰረትም ራሱ እንኳን በጦር እንኳን ከሄድ ለእስራኤል ቤት ነው የተባለው። ሁለተኛ እንደ አዲስ ኪዳን አማኝ እኔ ውጊያዬ ከስጋና ከደም ጋር አይደለም። እኔ አይደለሁም ፍልስጤምን ህዝብ ይሁን ወይ ደግሞ ሌላውንም አማሌቅ ነው ብዬ ጦርነት የገጠምኩት። የገጠመችው እስራኤል ናት። እስራኤል ለምታደርገው ፍትሐዊ ጦርነት ግን ትክክል አይደለም ብለው ለሚሉ እኔ ደግሞ ትክክል ናት ነው ብዬ ለማለት የፈለኩት ማለት ነው። ለአንተስ አለ እነሱ የጠቀሱትን ከክፍሉ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀብሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመሰሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? የሰውን ጭፍጭፋ ትቀበላለህ አለኝ። እግዚአብሔር ጨፍጭፍ ብሎ ካለ እኔ አጨፍጭፍ እየደለው ነው እንደ ጌታ ወገን። አማሌቅና ዝክረ ስሙን እኔ የምጨፈጭፈው እኔ የማጠፋው ብሏል ጌታ። አጠፋለሁ ብሎ በቅዱሱ መጽሐፍ ተጻፈ። ኤዶሚያስን ሲያጠፋ እግዚአብሔር ጻድቅ ነው። አማሌቅን ሲያጠፋ እግዚአብሔር ጻድቅ ነው። አንተ የሰውን ጭፍጭፋ ትቀበላለህ? እግዚአብሔር ካለ እቀበላለሁ። እግዚአብሔር እስካላለ አልቀበልም። የሳሙኤልን እግዚአብሔር ስላለን የምቀበለው የተነሳው ደግሞ ሳሙኤል ላይ ነው። ያን ቃል ትቀበለዋለህ? አዎ እቀበላለሁ። ያላረጀ ለዘላለም የሚኖር ሕያው አምላክ ቃል ነው እና እግዚአብሔር ሰውን ይጨፈጭፋል፣ መብቱ ነው። እምሽክ አድርጎት ማደር ይችላል ይህን ፕላኔት እና ማን ነው ሊቃወመው የሚችል? እሱን ማለት ነው። እነዚህ በማለት ሰዶምና ጎሞራን በእሳት አቃጥለዋል። እግዚአብሔር ልክ ነው። በኖህ ጊዜ የነበሩትን በውሃ አጥፍተዋል። እግዚአብሔር ራሱ ልክ ነው። በምድር ዙሪያ አሁን እግዚአብሔር በቀልን ቁጣን ያደርጋል። ኦኬ የመሬት መናወጥ ሲነሳ፣ መብረቅ፣ ነጎድጓድ፣ ጎርፍ፣ ሱናሚ፣ የተለያየ ነገሮች ሲነሳ በምድር ላይ ማን ነው የሚያስነሳው? ግለሰቦች ናቸው እንደሚያስነሱት። የእግዚአብሔር ቅጣት የለም በምድር ላይ አሁንም ጭምር የለም ወይ? ወንድሞች እናቶቼ አለ። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ ያለው እኔ እንዴት ለምን ትደመስሳለህ ብዬ እቃወመዋለሁ። ትናንት የተናገረ እግዚአብሔር፣ የዛሬ ስንት ሺህ ዓመት የተናገረ እግዚአብሔር ዛሬም እግዚአብሔር ነው። ቃሉስ ለዘላለም አያረጅም እና እዩ ግን ቀጥሎ የሚናገረው አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅን ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ስለ ሀያቶላ ብቻ አይደለም እንደዚህ ነው። እጅ ባፍ የምናስይዘው እንደዚህ ነው። አየው እጅን ጣትን እንድትነክስ ነው የምናደርገው። መልሱ ሎክ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ስለ ሀያቶላ ብቻ አይደለም ጣት ነው የምናስነክሰው እንደዚህ። ቴንኪው መንፈስ ቅዱስ። ኦኬ ሀያቶላ በ15 ዓመት ውስጥ እስራኤልን አጠፋለሁ፣ ጠርጌ ከምድር ላይ አጠፋለሁ አለ። እስራኤል አማሌቅና ዝክረ ስሙን አጠፋለሁ ብላ የእግዚአብሔርን ቃል ጠቅሳ ጦርነት ስትገባ በእንደዚህ አይነት ሰው ትሰደባለች፣ ትወረፋለች። እነሱ ግን ቁርአናቸውን ጠቅሰው እስራኤልን ከምድረ ገጽ እናጠፋለን ብለው ሲሉ ማንም የሚቃወማቸው የለም። አየው ፍርድ ሲጓደል አየው። ፍትህ በአደባባይ ሲወድቅ፣ በእንደነዚህ አይነት ሰዎች ሲረገጥ፣ በትምህርት ቤቶቻቸው በመስጊዶቻቸው ሁሉ ጭምር የአይሁድን ሕዝብ እንዲጨርሱ ሲያሰለጥኗቸው ለእነሱ ጽድቅ ነው። ለእንደኛ ሰዎችም ማንም አይናገርም። የገጠምከው ግን ለሚመልሰው መልስ ጣትህን የሚያስነክስ ሰው ነው። ጌታ ኢየሱስ የላከብህ ማለት ነው። የእስራኤል አምላክ ያው አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅን ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ?
ልክ ናቸው። ያው አማሌቅ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ስለ ሀያቶላ ብቻ አይደለም ደስ ተናገሩ እውነቱን። ቴንኪው ጌታ የኢየሱስ ክርስቶስ። በጽድቅ የሚሰለጥን በአንተ እውነት ላይ የቆመም መቼም አፍሮ ያውቅ። እንደዚህ ነው ጣት እናስነክሳለን እግዚአብሔር ሲናገር ማለት ነው። የአይሁድ ህዝብን ጭዳ ለማድረግ እነሱ ልጆቻቸውን ያሰለጥናሉ። በመስጊድ በትምህርት ቤት ሁሉ ጭምር ሳይቀር አይሁድን ስታገኝ እንደዚህ ረዳው እንደዚህ ግደለው ምናምን ነገር እያሉ ቁርአናቸውን ጠቅሰው ሀያቶላ ቁርአኑን ጠቅሶ በፓርላማው ላይ ቆሞ በቴህራን ፓርላማ ላይ ቆሞ ሞት ለእስራኤል እያለ ያውጃሉልኝ። እነሱን አይናገርም። እነሱ ሞት ለእስራኤል እያሉ ይናገራሉ። እነዚህ ደግሞ ሞት ለአማሌቃውያን ብለው ቢሉ የቱ ጋ ነው ፍርዱ የተዛባው? ጠማማና ገልበጥ ባጣ ትውልድ የቱ ጋ ነው ፍርድ የተዛባው? የእስራኤል ኬኔሴት በፓርላማው የኢራን ህዝብ መጥፋት አለበት ሲያውጅ አይታችሁ ታውቃላችሁ? ካሉ ጌታ እግዚአብሔር ምስክር ነው አልፈራም፣ እቃወማታለሁ እስራኤልን በፓርላማ ደረጃ ብለዋል። ኬኔሴቱ ብለዋል። ራሱ ጠቅላይ ሚኒስትሩ ኔታንያሁን የኢራንን ህዝብ ሙሉ በሙሉ ከምድር ላይ በ10 ዓመት ውስጥ ዋይፕ እናደርጋቸዋለን ብሏል። አላሉም። ካሉስ አብደዋል ጠቅላይ ሚኒስትሩ። እሳቸው ግን አላሉም። ባላሉበት አይሰደቡም። ባላለበት የእስራኤል ኬኔሴት መሰደብ የለበትም። ባላለበት አይዲኤፍም መስደብ የለብም። ባላለበት ሞሳድም መስደብ የለብም። እነሱስ ግን ኢራኖች ግን በፓርላማቸው ሞት ለእስራኤል ብለዋል። አንቲሴሚቲዝም ዛይኒስትን ማጥፋት ከምድር ላይ መጥረግ አለብን ብለዋል። ይሄ ደግሞ እኔ እንዳንድ መንፈሳዊ ሰው የሃማ መንፈስ ነው። አዎ የአማሌቅ መንፈስ ነው። አማሌቅ እስራኤልን ከምድር ማጥፋት ነበር አጀንዳው። እግዚአብሔር አጠፋለሁ ብሎ ያለውን ህዝብ አጠፋለሁ ብሎ ያለ ጌታ አጠፋው ማለት ነው። ስለዚህ የቀረ አማሌቃዊ ካለ አሁን እስራኤልን አጠፋለሁ ብሎ የሚል አጠቃላይ አማሌቃዊ ነው። በስጋ በዝርያ አማሌቃዊ ላትሆን ትችላለህ። የቲክቶክ አማሌቃውያን ሁሉ እኮ አሉ። የአይሁድ ህዝብ ይጥፋ ተብሎ ሲባል ምንም የማይናገሩ አሁን በምድር ላይ የሚኖሩት አማሌቃውያንና የቲክቶክ አማሌቃውያን ነው ልንለይ አልቻልንም። ስታያቸው ክርስቲያን ይመስላሉ፣ ልባቸው ግን ውስጣቸው የአይሁድ ህዝብ እንዲያልቅ ይሻሉ ይፈልጋሉ። አየናቸው እኮ ፓስተር ነው ተብለው የሚጠሩት እንደነ ቸሬ አይነት ማለት ነው። ደም በስትሮ ይጠጣሉ አይሁዳን። እነኛ አሁን እዚህ ምድር ላይ እዚህ ያሉት እነሱ ሰይጣኖች ናቸው። ለምን ለእስራኤል ኤምባሲ ይቅርታ ጠየቀ ፓስተር ቸሬ? አዎ አየህ፣ ቆሞ እንደማውራት አይደለም። ደም በስትሮ የሚጠጡ እነኚህ ደም መጣጮች ኢየሱስ ራሱ ሰይጣኖች ናቸው አላለም። ህዝቡን እንደ ህዝብ ኢየሱስ የቱ ጋር ነው ሰይጣን ናቸው ያለው? አላለም። የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለላቸው ህዝብ ነው። ጥቂት ግብዞች የሆኑ ፈሪሳውያንን ተናግሯቸዋል። እናንተ ከአባታችሁ ከዲያብሎስ ናቸው ያለው ህዝቡን ሳይሆን ዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ ይቃወሙት የነበሩ ሊገሉት ይፈልጉ የነበሩትን ነው። እናንተ ልትገሉኝ ትፈልጋላችሁ፣ ስለየትኛው ክፉ ስራዬ ልትገሉኝ ትፈልጋላችሁ ብሎ ያላቸው ጥቂት መሪዎችን ነው፣ ፈሪሳውያንና ሰዱቃውያንን። ህዝቡን እንደ ህዝብ እግዚአብሔር ጌታ ኢየሱስ የወጣበትን ዘር እናንተ ዲያብሎስ ናችሁ አላለም። የነ ፓስተር ቸሬ ቅዠት ነው። ቅዠት ጌታን ይበልጡ እንዲጠሉት ለማድረግ ኢየሱስ ደም መጣጮች ናቸው ብሏል አላለም። ህዝቡን እንደ ህዝብ እንደዛ አላለም። ለዚህ በወንጌል መንገድ መጸለይ ነው ወይስ ጭራሽ የእውነትን መንገድ እንዲጠሉት ያላለውን አለ እያለው መናገር ነው? የነፈሰበት ፓስተር ተብዬ ማለት ነው። ኤድሞንድም ቸሬን የነፈሰባቸው ማለት ነው። መንፈሳዊነት የጠነዛባቸው ስትሆን እንደዚህ ነው የሚያደርገው። እስላምን ለማስደሰት ብሎ ሚስቱ ከእስላም ቤተሰብ ስለሆነች የቸሬ እናውቃለን። አማቶችን ለማስደሰት ብለህ እግዚአብሔር ህዝብ ላይ አንተ አፍን ትከፍታለህ እንዴ?
ሙስሊም ቤት እኮ ተጠርተሃል አልሰማህም? ዛሬ እኔ ነኝ የተጠራሁት። ጠበልቅ መስተብዬ ነው። ቴዲ ጋር ከምትሄድ ያቺ ልጅ ስትናገር ነበርኩኝ እኔ ተናግሬያለሁ እኮ እኔ ስላንተም ትንሽ ተናግሬ አስቆመኝ ማለት ነው። እና አስገባኝ ብዬው ገብቻለሁ። ተረተብኝ። የተረተው ምንድነው? ወይ እዚህ ስናገር ሰምቶኛል መሰለኝ። አንድ ሰውዬ ነበር አለ ታመመና ሊሞት ሲል ያው እንግዲህ ሚስቱን በደንብ እኔ ስሞት እንዳታለቅሺ ብሎ ከዛ በኋላ እኔ ከሞትኩ በኋላ ደግሞ ማግባት አለብሽ አላት። የምታገባው ደግሞ ያው እንግዲህ ሚስተር ከበደ ነው ያለው ጎረቤታቸው እንድታገቢ ምናምን አይነት ምሳሌ ነው ተረቴት። እና አሁን ተርተ ምንድነው ያመጣው ምናምን ስለው አልተናገረም ማለት ነው። እኔ ገብቶኛል ተረቱ ያመጣው እንግዲህ እዚህ ባለፈ ተናግሬ ያለው ይቅርታ ማለት አለበት ብዬ ስለተናገርኩ ይመስለኛል ተረቷን ያመጣት ማለት ነው ስለሚያቀኝ። እና ያንን የተናገርኩት ምንድነው አንተ ክርስቲያን ነህ፣ ኤርሚያስንም አገልጋይ ነው ክርስቲያን ነው። ስለዚህ ቁጭ ብላችሁ ተነጋግራችሁ ሁለታችሁ ነገሮች በእንትኑ ላይ ከሚወጡ ሁለታችሁ ብትፈቱ ጥሩ ነው ስለው አቁም እሱን አለኝ። ወደ እስራኤል ውስጥ ነው የከተተኝ ማለት ነው። ያው ስለ እስራኤል ምን ትላለህ አለኝ። ያው አንተ እስራኤልን ትቃወማለህ፣ አሁን እስራኤል ብትገባ የሚቀበሉ ይመስልሃል ወይ ምን ይመስልሃል ብዬ ጠየቅኩት። ይቀበሉኛል አለ። አይ አይቀበሉም፣ እኔ ግን እጄ ብሄድ አስታርቃለሁ ምናምን አልኩት። በዛ ስንገባ ከዛ በኋላ ያመጣሁት አንተን ያው እንግዲህ በሳሙኤል ላይ ያለውን አማሊቃውያንን እንግዲህ ፈጽማ አጥፋ የሚለውን ነገር ለማምጣት ነው ንግግሬ በእንትኑ ላይ የሄድኩት። እና እስራኤላውያን እግዚአብሔር የሚወዳቸው ህዝቦች ናቸው፣ የእግዚአብሔር ቃል ያለባቸው ህዝቦች ናቸው። እና ለምንድን ነው አንተ የምትቃወመው? በስተመጨረሻ እና እስራኤላውያን ክርስቶስን አያምኑም፣ ክርስቲያኖች አይደሉም ምናምን አላው አውቃለሁ። ይሄንን ክርስቶስንም እዛ ተሰቅለዋል አውቃለሁ። ግን በስተመጨረሻ እስራኤላውያን ይድናሉ የሚለው ነገር አነሳውለት። አቤት ችግር የለሽ ጨርስና ከዛ እሺ። እና ይህንን እንደዛ ሳነሳለት ከዛ በኋላ እና እስራኤላውያን ሁሉም ይድናሉ ወይ የሚለው ነገር አነሳ። እኔ የወሰድኩት ምንድነው ለምንድነው ክርስቶስ ከእስራኤል የተወለደው? ይህንን እንድትመልስልኝ ትችላለህ ወይ ምናምን አልኩት። ይህንንማ ካነሳህ አለ አሁን እንግዲህ ኤርሚያስ እዚህ ላይ መያዝ ያለብህ የያዝኩትን ነገር ለምንድነው ክርስቶስ ለምን ከእስራኤላውያን ተወለደ? ለምን ከኢትዮጵያ አልተወለደም? ወይ ለምን ከሌሎች አልተወለደም? ይህንንማ ካመጣ ወደኋላ ልንሄድ ነው አለ። ወዴት? ወደ ብሉይ ኪዳን። እና ብሉይ ኪዳን ታምናለህ ትቀበላለህ ስለው እዛ ላይ ነው የቆመው ማለት ነው። አሁን እኔ የወሰድኩበት ምንድነው አንተ አማሊቃውያንን እንዲጠፉ አሁን ትቀበላለህ ወይ ብሎ ለአንተ የተናገረውን ለማምጣት ነበር የወሰድኩትን በዙሪያ ማለት ነው። ለምን ብሉይ ኪዳን ነው ዲያቆን ይሄን ቃል እስካሁን እንደዚህ ይሄን ቃል አንብበን እንደ አዲስ ኪዳን አማኝ እንዴት ነው የምትረዱት? አሁን ይሄን ቃል አሁን ቀጥዬ የማነበውን ቃል ይዩት እስኪ። እሺ አንብብ። ሰው የእግዚአብሔርን ቃል አንብቦ አሜን ይላል አይደል? አሁን ይሄን ቃል አንብበን ከዚህ ቃል ጋር እንስማማለን ወይስ ከዚህ ቃል ጋር ተቃራኒ ነው የምንሄደው? እታይ ጻፉ ወንድሞች እናቶች። ሳላነበው በፊት ራዕይ መጽሐፍ ምዕራፍ 20 ነው የማነበው። ልብ በሉ። ከዚህ ቃል ጋር እንስማማለን ወይስ አንስማማም? ቃሉን ካነበብን በኋላ ለቃሉ አሜን ነው የምንለው? ቃሉን አክሴፕት እናደርጋለን ወይስ ቃሉን እንቃወማለን? እስማማለሁ አለች ኤልሲ የዚህ ያለችው ማለት ነው። ትስማማላችሁ ወይስ አትስማሙ? እስማማለሁ አሜን እንላለን። ኦኬ እንስማማለን። እሺ እንግዲያው እዚህ ጋር ነፍስ ይጠፋል፣ ሰዎች ይገደላሉ። ስለዚህ እናንተ ሰው መገደልን ትስማማላችሁ ማለት ነው ነው ብሎ ነው የሚለው አይደል ሰው? አዎ ኦኬ እንስማማለን። እኔም እስማማለሁ ከእናንተ ጋር። ቀጥዬ ላንብባ። የሺው ዓመት መንግስት ላይ ነው። ራዕይ መጽሐፍ ምዕራፍ 20 የጥልቁ መክፈቻና ታላቁ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውም እባብ ዘንዶ እርሱም ዲያብሎስ ሰይጣን የተባለው ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብን ወደፊት እንዳያስታቸው 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚህም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችንም አየው፣ በእርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱ በምልክቱን በግንባራቸውና በእጆቻቸው ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው።
በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእሱም ጋር 1000 ዓመት ይነግሳሉ ካለ በኋላ 1000 ዓመት ሲፈጸም ሰይጣን ከስርዓቱ ይፈታል ይላል። ኦኬ፣ ከዛስ በአራቱም በምድር ማዕዘናት ያሉትን አሕዛብ ጎግና ማንጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። በማን ላይ ነው ለሰልፍ የሚያስከትተው? በእስራኤል ላይ። ሰይጣን ወዴት ነው የሚወጣው? በአራቱም የምድር ማዕዘናት በዚች ፕላኔት ላይ በሚኖሩ መንግስታት፣ ሰዎች፣ በህዝብና በአሕዛብ ልብ ውስጥ ሐሳብን ያስገባል። ማንን? እስራኤል የሚባል ዘርና ትውልድ መጥፋት አለበት ብሎ ማን ነው ባዩ? ሰይጣን ከስርዓቱ ሲፈታ ያስከትታል። ጎግና ማንጎግን ማለት ነው። ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸው እንደ ባህር አሸዋ ያህል ነው። ልብ በሉ። ከዛስ ወደ ምድርም ስፋት ይወጣሉ። የቅዱሳንም ስፍር የተወደደችውንም ከተማ ከበቡ። ኢየሩሳሌምን ማለት ነው። ወንድሞች ናቶች ልብ በሉ። ኢየሩሳሌምን ነው የሚከቧት። እዚህ ጋር ማንም ሰው ተሳስተሃል አትለኝም። ይሄንን ከበቧት። እሳትም ከእግዚአብሔር ዘንድ ወርዳ በላቻቸው ይላል። እስኪ መልሳችሁ ምንድን ነው? በኢየሱስ ስም ወይስ አሜን? ጻፉ ከታች። አሜን ነው እንጂ አሁን ጻፉ ከታች። ቆይ ጻፉ ከታች። ይሄ ዝም ብሎ ግልብ የሆነ ጴንጤ ሁሉ ማለት ነው። ከእግዚአብሔር ጋር ሳትቆም ነው እንዴ እንትን ብትለው? ጻፍ ከታች። አሁን እስቲ ተቃወሙ እስኪ ኢየሱስን። እሳቱን ከሰማይ የሚያወርደው እግዚአብሔር ነው። ሼሞኒ እስኪ በለው እግዚአብሔርን። ያሳያል ሂሳብህን ማለት ነው። እኔ እግዚአብሔር ወገን ነኝ፣ የእግዚአብሔር አገልጋይ ነኝ። እግዚአብሔር በዓላማው ጨካኝ ነው። እግዚአብሔር ይሙት ያለውን እኔ ብችል ጌታ ሆይ ምሕረትን አድርግለት ብዬ እላለሁ። የወሰነለትና የቀጠረለት ግን ከሆነ አንተ ጻድቅ ነህ ነው ብዬ የምለው። በስራ ጻድቅ ነህ፣ አትሳሳትም፣ በስሜት አትናገርም፣ በስሜት አታደርግም፣ በችኮላ አታደርግም፣ ጻድቅ ነህ ነው ብዬ የምለው። ኦኬ፣ ለዚህ ቃል ነው አይደል አሜን ያላችሁት? ህዝብ እግዚአብሔር እየጨረሰ በእሳት አዲስ ኪዳን ላይ አሜን ትላላችሁ። አየህ፣ ማን ስላደረገው ነው አሜን የምንለው? እግዚአብሔር ስላደረገው። ሰው ግን ቢያደርገው ግን አሜን አንልም። ለምንድን ነው የደረገው? ሰው ከምን ተነስቶ ነው ያደረገው? ሰው በችኮላ በስሜት በእውቀትም ያለ እውቀትም ሰው ሊያደርግ ስለሚችል ማለት ነው። እግዚአብሔር ግን ላደረገው። አሁን ይህንን እሳት ለማምጣት የሰው እጅ አለበት የለበትም? ኢየሩሳሌምን ሲከቡ እሳት ከሰማይ ወርዶ ጠላቶቻቸውን ትበላቸዋለች። ከዛስ ያ ሁሉ ሰራዊት ማለት እንደ ባህር ዳር አሸዋ የነበረው ያው ቁጥራቸው እንደ ባህር አሸዋ የሚያህል ነው ይላል። ከዛስ እነሱ ላይ ሁሉ በሙሉ በከበቧት በኢየሩሳሌምና በይሁዳ ላይ ሊዋጉ የመጡ የጎግና ማንጎግ በእስራኤል ተራሮች ላይ ላይመለሱ ለዘላለም ይወድቃሉ። የሚገላቸው ማን ነው? ልዑል እግዚአብሔር። እንዴት እግዚአብሔር አምላክ እንዴት ሰውን ይጨፈጭፋል? ኧረ ነውር ነው በኢየሱስ ስም ብለህ ብትል ምንም አታመጣ። የገደላቸው ማን ነው? እግዚአብሔር። መግደልም በሕይወት ማኖርም ይችላል። ኃይልና ስልጣን በእጁ ነው። እኔ ልቃወመው አልችልም። ተሳስታል፣ ለምን እንደዚህ ታደርጋለህ? አንተ ግን እግዚአብሔር ሰውን ትጨርሳለህ። እምሽክ ለምን አያደርገው? ጻድቅ ነው፣ በስራው ትክክል ነው። እሳት በላቻቸው ይላል። የእሳታቸው ዲያብሎስና አውሬው ሐሰተኛውም ነቢይ ወዳሉበት ወደ እሳቱ ወደ ዲን ባህር ተጣለ፣ ለዘላለም እስከ ዘላለም ድረስ ቀንና ሌሊት ይሰቃያሉ ብሎ ይላል። ኦኬ፣ አንድ ልድገምላችሁ። ኦኬ፣ ትንቢተ ዘካርያስ መጽሐፍ ምዕራፍ 13 ወይ 14 ላይ 14 ሶሪ። ኦኬ ኦኬ፣ ግብዝ ይጀምራል። የራእዩ 20 እዚህ ዘካርያስ ላይ ያለው ነው። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽን በውስጥሽ ይካፈላሉ። አሕዛብ ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ። ከተማይቱ ትያዛለች፣ ቤቶች ይበዘበዛሉ፣ ሴቶች ይነወራሉ። የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔር ይወጣል፣ በሰልፍ ቀን እንደተዋጋ ከነዛ አሕዛብ ጋር ይዋጋል ይላል። እግዚአብሔር ከነዛ አሕዛብ ጋር ሲዋጋ ቅቤ ነው የሚቀባቸው ወይስ ይገላቸዋል? ጻፉ ከታች። ቅቤ ነው የሚቀባቸው ጌታ። እንዴ ኤርሚ፣ እኛ ጌታ ሰው ሲገድል አናቅም ብለህ ጻፍ እስኪ። ወይስ ይገላቸዋል ከነዛ አሕዛብ ጋር ሲዋጋ ወይስ ቅቤ ነው የሚቀባቸው እግዚአብሔር? ጻፉ ከታች። የእሳት ቅቤ ከእግዚአብሔር ጋር ሰው ተዋግቶ ምንድን ነው የሚሆነው? ይጠፋሉ አይጠፉም? ይጠፋሉ። ይገላቸዋል እግዚአብሔር ማለት ነው።
ይገላቸዋል። በምን አይነት አገዳደል አነብልሃለሁ ስቅጠጥ እስኪለ ድረስ ገና ያልተፈጸመ ፓክድ ሆኖ የተቀመጠ ትንቢት ነው። እንዳለ ታሽጎ ገና ያልተከፈተ ማለት ነው። ኦኬ ከነዛ አሕዛብ ጋር ይዋጋል። በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ይቆማሉ። ደብረ ዘይት በመካከል ወደ ምስራቅ ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራው እኩሌታ ወደ ሰሜን፣ እኩሌታው ወደ ደቡብ ይርቃል ይላል። ኦኬ የተራሮችም ሸለቆ እስከ አጸድ ይደርሳል። በተራሮች ሸለቆ ትሸሻላችሁ። በይሁዳም ንጉሥ በኦዚያን ዘመን ከሆነው ከምድር መናወጥ በፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል አለ ዘካርያስ ማለት ነው። ከዛ ሲመጣስ በዚያን ቀን በረዶና ውርጭ እንጂ ብርሃን አይሆንም። አንድ ቀን ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውኃ ከኢየሩሳሌም ይወጣል። እኩሌታ ወደ ምስራቁ ባህር፣ እኩሌታ ወደ ምዕራቡ ባህር ይሄዳል። ስለተናገርኩበት ይህን ክፍል በጣም ብዙ ጊዜ ሙሉን ስለተናገርኩበት አሁን ብዙ ማብራራት አይጠበቅብኝም። ይህ በበጋና በክረምት ይሆናል። ሊትራሊ ነው የሚሆነው። ባይዘው እግዚአብሔርም በምድር ሁሉ ላይ ይነግሳል። በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል ካለ በኋላ ምድር ሁሉ ከጌባል ጀምሮ በኢየሩሳሌም በኩል እስካለችው እስከ ሬሞን ድረስ ተለውጣ እንደ አረባ ትሆናለች። እርሷም ከፍከፍ ትላለች። ከብንያም በር ጀምሮ እስከ ፊተኛው በር ስፍራ እስከ ማዕዘኑ በር ድረስ ከሐናንኤል ግንብ ጀምሮ እስከ ንጉሱ መጥመቂያ ማለት የንጉሱ መጥመቂያ ቤትሳይዳ ማለት ነው። እስከዛ ድረስ ማነው ይሄ ማነው የተላከ ብሎ ያለው ምንድነው? ሰሊሆም እዛ ማለት ነው። ቤትሳይዳ ሳይሆን ያው ቤትሳይዳም ተብላለች። የንጉሱ መጥመቂያ የሕዝቅያስ ማለት ነው። እስከዛ ድረስ ትኖራለች፣ ሰዎች ይኖሩባታል። ከሰው ከእንግዲህ ወዲህ እርግማን አይሆንም፣ ኢየሩሳሌም ተዘላ ትኖራለች ካለ በኋላ እግዚአብሔር ይላል። አሁን አሜን ትላለህ ወይስ አትልም ነው? እግዚአብሔር ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል ይላል። በኢየሱስ የተቃወሙት ሁሉንም ጭምር ነው። በቃ አሁን እነዚህ ጴንጤው ሊቃወሙ ነው ፈልገው ይሄን ቃል ትቃወሙታላችሁ ወይስ አሜን ትላለህ ነው? ያው በእግራቸው ሲቆሙ ስጋቸውን አበሰብሳለሁ እያለ ነው። ይተላሉ እያለ ነው። እግዚአብሔር አተላቸዋለሁ እያለ ነው። ትል በትል ነው የሚሆኑት እያለ ነው። ስጋቸው አይኖቻቸው በአይኖቻቸው ውስጥ ይበሰብሳሉ፣ ምላሳቸው በአፋቸው ውስጥ ይበሰብሳል። ሜታፎሪክ ነው ብለህ አታምታታም ብራዘር፣ መቅሰፍት ነው የሚሆነው። በዚያን ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱ የባልንጀራውን እጅ ይይዛል፣ እጁንም በባልንጀራው ላይ ያነሳል። ይሁዳም ደግሞ በኢየሩሳሌም ውስጥ ሆኖ ይዋጋል። በዙሪያም ያሉትን የአሕዛብን ሀብት እጅግ ብዙ ወርቅና ብርንም ይሰበስባል። በፈረስ በበቅሎ በግመል በአህያ በእነዚያ ሰፈር ባለ እንስሳ ሁሉ ላይ የሆነ ቸነፈር እንደዚህ ያለ ቸነፈር ይሆናል። በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩቱ ሁሉ ለንጉሱ ለሰራዊት ጌታ ይሰግዱ ዘንድ የዳስንም በዓል ያከብሩ ዘንድ በየዓመቱ ወደ ኢየሩሳሌም ይወጣሉ። የይሁዳ ከምድር ወገኖች ሁሉ ለንጉሱ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም ለማይወጡ ለነሱ ዝናብ አይዘንብላቸውም። ያኔ ነው ኢሳይያስ መጽሐፍ ምዕራፍ 2 ትንቢተ ኢሳይያስ ሚልኪያስም እንደዚሁ የተናገረው። በተለይ ኢሳይያስ የተናገረው ኪሚ ጽዮን ብሎ ያለው ማለት ነው። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ብዙ አሕዛብ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እሱ መንገዱን ያስተምረናል፣ በጎዳናው እንሄዳለን ብለው ይመጣሉ። የተረፉቱ ማለት ነው። ሌላውስ እንዳለ እዚህ እምሽክ ያደርጋቸዋል። ኦኬ ያልተፈጸመ ትንቢት ነው። ምን እንደምታደርገው አሁን እዚህ ጋር ወጋው በኢየሱስ ስም። እግዚአብሔር እንዴት እንደዚህ ህዝብን ስጋውን እያበሰበስክ ትለዋለህ ብራዘር ይባላል ጌታ። ኤርሚ የኪ ግን እኔ ከአክሱም ጽዮን የምትወጣ ነበር የሚመስለኝ በፊት። ትቀልዳለህ አይደል? ለቆድቦቼ ይባላል ጌታ እንደዛ አይባልም። እግዚአብሔር ጻድቅ አይደል? ጻድቅ ነው። የተቀጠረ የበቀል ጊዜ ነው። ኦኬ ልጨምርልህ። አሁንም ያልተፈጸመ ፓኬጅ ትንቢት ኢዩኤል አባቶቼ ነቢያትን እንደዚህ ደርድሬ ና ተናገር። ኢዩኤል ምዕራፍ 3 እነሆ በዚያን ወራት በዚያን ዘመን የይሁዳና የኢየሩሳሌምን ምርኮ በምመልስበት ጊዜ አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ።
ኦኬ በዚያንም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸው ምድሬን የተከፋፈሉትን እፈርድባቸዋለሁ አለ። ኦኬ እግዚአብሔር አሁን እስራኤል ከተመሰረተች ጊዜ ጀምሮ የእግዚአብሔር ፍርድ በአሕዛብ ላይ እንደሆነ ስንቶቻችሁ ታስተውላላችሁ? ወንድሞች እናቶቼ፣ ኦኬ ልብ በሉ። በሕዝቤ ላይ ዕጣ ተጣጣሉ፣ ወንድ ልጅንም ለጋለሞታ ሴት ለጋለሞታ ዋጋ ሰጡ፣ ሴት ልጅንም ለወይን ጠጅ ሸጡ ጠጡ። የይሁዳ ልጆች እኮ ነው የሸጡት። የይሁዳ ልጆች እቺ ትንሽ ወፈር ያለች ነች፣ ቆንጅዬ ናት፣ እያያት ነው፣ ደርባባ ናት፣ ራሷ ዳሌዋ ሙሉ የተመቸ ነው ምናምን ነገር እያሉ እንደ ከብት እንደሚሸጥ ነው የሸጧቸው። የይሁዳን ልጆች ይኸው እንደዚህ የሚለው ነው። ጢሮስና ሲዶና የፍልስጤም ግዛት ሆይ ከእናንተ ጋር ለእኔ ምን አለኝ ይላል እግዚአብሔር። ምንድን ነው ከኔ ጋር ያላችሁ ጉዳይ? ማና ማን? የጢሮስ ሰዎች ሊባኖስ፣ ሲዶና ሊባኖስ፣ የፍልስጤም ግዛት ሆይ ከእናንተ ጋር ምን አለኝ? እግዚአብሔር እኮ ነው የሚጠይቃቸው። ምንድን ነው እናንተ ከኔ ጋር ያላችሁ? እኔስ ከእናንተ ጋር ምን አለኝ እያላቸው ነው። ከዛስ በውኑ ብድራትን ትመልሱልኛላችሁ? እናንተ ናችሁ ብድራት ለእኔ የምትመልሱልኝ? እስራኤል ሲያጠፋ እኔ ራሴው ቀጠዋለሁ እንጂ እናንተ ናችሁ ለእኔ ለእግዚአብሔር ብድራትን በእስራኤል ላይ የምትመልሱልኝ እያለ እኮ ነው ጌታ። ኧረ በቤተሰብ መካከል አንገባም ማለት ይሄኔ ነው። ይኸውልህ እግዚአብሔር ከቀጣሽ አንቺን ነው የሚቀጣሽ እህትዬ። በፍጹም ለሌላ ሕዝብ አሳልፎ አይሰጥሽም። ግን ለእግዚአብሔር በቀለታለሁ ብሎ አንቺን የሚነካ ቅዱስ እግዚአብሔር ምስክር ነው፣ ሳይቀጣ አይቀርም። እኛን የሚነካ ሳይቀጣ አይቀርም ብድራቱን። ለምን? በአባትና በልጅ በቤተሰብ መካከል አትግባ። እኛ ከእግዚአብሔር ጋር ቤተሰብ ነን አይደለን? በክርስቶስ ኢየሱስ ከእግዚአብሔር ጋር ባለሀገሮች ነን ብለዋል አይደል? ወገን ነን። ፋክት። መቅዲ ካጠፋች፣ ኤርሚያስ ካጠፋ፣ ራሔል ካጠፋ፣ ወዲ ዘራረስ ካጠፋች፣ ሚኪ ካጠፋ፣ ኤልሳቤጥ ካጠፋች ራሱ እግዚአብሔር ነው የሚጀልጠን። እንደ ልጅ ይቀጣናል። ከቅድስናው ተካፋይ እንድንሆን ይቀጣናል። አንድ ከዓለም ጋር እንዳይፈርድብን ይቀጣናል። ግን ሌሎች ሰዎች ግን መጥተው ኤርሚያስና ሚኪን በመምታት መቅዲንና ራሔልን በመቀጥቀጥ ለእግዚአብሔር ብድራት መልስላለሁ ብለህ ብትል ብራዘር፣ ይህ ህዝብ በደም የተገዛ የእግዚአብሔር ልጆች ናቸውና እኔ ልጆቼ እኔ ሲያጠፉ እኔ እንጂ የምቀጣቸው እኔ በቆምኩበት ልጆቼን ልርዳህ ኤርሚያስ አቃጠሉ አይደል አበሳጩ አይደል ልጆችን ብሎ ጎረቤት መጥቶ ሲቀጠቅጣቸው ማየት አይሆንልኝም። ምንም ቢያናድዱ ልጆቼ ከቀጣሁ እኔ የምቀጣቸው፣ ከቀጣች እናትቻው ነች የምትቀጣቸው። ለኤርሚያስ ሊረዱኝ ጎረቤቶቼ መጥተው ልጆቼን አይቀጠቅጡም። እቀጠቅጠዋለሁ። እንደዛ ቢያደርግ ያ ሰውዬ እግዚአብሔር እንደዛ እያለ ነው። ምን እያለ ታውቃለህ? እስራኤልን በኃጢአቷ ምክንያት አሳልፎ ሰጣት ለአሕዛብ እና እነሱ ግን ብድራትን መልሳለን ብሎ የጢሮስና የሲዶና ሰዎች ለእኔ በውኑ ለእኔ ብድራት ትመልሱልኛላችሁ? ብድራትን ብትመልሱልኝ ፈጥኜ በችኮላ ብድራታችሁን በራሳችሁ ላይ መልሳለሁ። እግዚኦ! እንግዲህ ብድራት ከመለሳችሁ ለእኔ እስራኤልን በመደብደብ በመግደል እኔን ወግናችሁ ለእኔ አዝናችሁ ነው አይደል? ፍልስጤም፣ ጢሮስ፣ የሲዶና ሰዎች እኔ እስራኤልን ስቀጣ ህዝቤ ስላልታዘዘኝ እምቢ ስላሉኝ ለብዙ ዘመን በባሪያዎቼ በነቢያት ተናግሬ ስላልሰሙኝ እኔው ራሴ ብቀጣቸው፣ እናንተ ግን ለእኔ ብድራት ለመመለስ እኔን ለማገዝ እኔን ለመርዳት ብላችሁ ህዝቤን የኪዳን ልጄን ቀጠቀጣችሁ። ታረ እስራኤልን አዎ እኔ ደግሞ ብድራት መልሳለሁ፣ ያው ስላደረጋችሁልኝ ቸርነት እኔም ደግሞ ቸርነት መልስላችኋለሁ እያላቸው ነው ጌታ። በመጀመሪያ አንተ እስራኤልን ማንቀጥቀጥ አለህ። ጢሮስና ሲዶና ፍልስጤም እግዚአብሔር አይበቃም ወይ? እስራኤል ልጅ ነው፣ እግዚአብሔር አባት ነው። እኔ እናንተ ልጅ ነን፣ በክርስቶስ ኢየሱስ ያመንን። እግዚአብሔር አባት ነው። በቤተሰብ መካከል አይገባም ነው ብዬ የምልህ። እግዚአብሔርን ልትረዳው ብለህ ጴንጤን አትቀጠቅጥም። እቀጠቅጣለሁ ብለህ ብትል ባለቤት አለው፣ ባለቤት አለው። የይሁዳው አንበሳ የእግዚአብሔር ልጅ የቤተ ክርስቲያን ራስ ነው። በአካሉ ላይ ያሉ ብልቶች ነን። በእሱ እጅ ላይ ነው ያለ ነው። ከእጄ ማንም አይነጥቃቸውም ነው ያለው። አየህ፣ ስትቀጠቅጠኝ እሱ እጅ ላይ ሆነን የምትቀጠቅጠኝ። ስለዚህ የቀጠቀጠ መቀጥቀጡ አይቀርም እና ብድራታችሁን በራሳችሁ ላይ መልሳለሁ። እንግዲህ ብድራት ዋላችሁልኝ አይደል? እስራኤልን ለእኔ ብላችሁ ረድታችሁ ደበደባችኋቸው አይደል? ህዝቤን። ከዚያስ ብሬንና ወርቄን ወሰዳችሁ አይደል? እነሱን ደብደባችሁ። ይኸውልህ እግዚአብሔር የሚለውን የእስራኤል ብርና ወርቅ ሲወሰድ የኔም ብርና ወርቅ ነው የወሰዳችሁት እያለ ነው። ኦ ማይ ጋድ! የተወደደውን መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋል አለ። የእስራኤልን ዕቃ እኮ ነው ጌታኛ የወሰድነው። ያንተን ዕቃ መቼ ገነካን? አይ እስራኤልን ስትነካ እኔ የነካው እያለ ነው።
ቤተ ክርስቲያንን ስትነካ ክርስቶስን ነው የነካው። ሰምተኛል ወንድ ማለት እህቴ ሰምተሻል? ቤተ ክርስቲያንን ስትነካ እግዚአብሔር ነው የነካው። ቤተ ክርስቲያን የማናትና የእግዚአብሔር። እስራኤልን ስትነካ እግዚአብሔር ነው የነካው። ያው መልካሙን ዕቃዬን ወደ መቅደሳቸው አግብታችኋል። ከዛስ የሚለው ነው ከዳርቻቸውም ታርቋቸው ዘንድ የይሁዳና የኢየሩሳሌም ልጆች ለግሪክ ሰዎች ሸጣችኋል አለ። በግ እንደሚሸጥ ፍየልና እቺ አጋተች ነች። መንታ ነው የምትወልደው። እንዲህ አይነት ልማድ አላት። ጅም ጦር ቆንጅዬ ላም ናት። እኛ ቤት ድሮ እናልባት ነበር። አሁን ግን ብሎ ሰው ገበያ አውጥቶ እንደሚሸጥ የእስራኤልን ልጆች የይሁዳ ልጆች ጢሮስ ፍልስጤማውያን የጢሮስ ሰዎች አውጥተው ሸጡ። ለማ ለግሪክ ሰዎች የይሁዳ ልጆች ተቸበቸቡ። ያለች እድሜዋ አሁን ገና 18 ነው የሞላት። በባለፈው ላይ ቆንጅዬ ናት ለአልጋም ደርሳለች እያለ ማለት ነው። ይሄኛውም ጎረምሳ ያው አሁን 14 ዓመት ሆኗል። የፈለከውን ስራ ብታሰራው ለስራ ደርሷል እያሉ የይሁዳን ልጆች ማነው ሻጩ? ጢሮስና ሲዶና የፍልስጤም ሰዎች እንደ ከብት ገበያ ላይ ወጥቶ እንደሚሸጥ እንደዚህ ነው የተሸጡት በገንዘብ ለግሪክ ሰዎች ሸጧቸው። ኢዩኤል ነው የተናገረው። እግዚአብሔር በባሪያው በኩል ነው የተናገረው። ከዚያስ እነሆ እነሱን ከሸጣችሁበት ስፍራ አስነሳቸዋለሁ አለ። ሸጣችኋቸው አይደል? ወደ ግሪክ ሀገር፣ ወደ ሩቅ ሀገር፣ ወደ ባህር ደሴቶች፣ ወደ ሩቅ ሀገር ሸጣችኋቸው አይደል? ወደ ያውያን ወደሚባል ሀገር ላይ ተሸጥ አይደል? ህዝቤን ሸጥከው አይደል? አዎ ሸጣችኋቸው አይደል? ለእኔ ብድር አልመልሱልኝ። ከዳርቻቸው ለማራቅ እነሱ ለመበተን ይህን አደረጋቸው አይደል? ጢሮስና ሲዶና። ኦኬ እኔም ደግሞ ብድራት መመለስ ልማዴ ነው አለ እግዚአብሔር። ስለዚህ ከሸጣችሁበት ሀገር እሰበስባቸዋለሁ፣ አስነሳቸዋለሁ። ከዛስ ብድራታችሁን በራሳችሁ ላይ መልሳለሁ። እንዴት አድርገ? እግዚአብሔር ተናግሯል። ወንዶችና ሴቶች ልጆቻችሁን በይሁዳ ልጆች እጅ እሸጣለሁ። እግዚኦ እናንተ እንደሸጣችሁ እናንተም ትሸጣላችሁ። አቤት እግዚአብሔር ጻድቅ ነህ በስራህ አትሳሳትም በስራህ። የኔ አባት ሸጣችሁ አይደል? ወይን ጠጅ ለመጠጣት ብለው የይሁዳን ልጆች ሸጡ። ሸጥክ? አዎ ይኸው መቀመጫዋ እንዳለዋን ጡቷን አያት በደንብ ለመኝታ የደረሰች ነች። በጣም ነው ያለን ብቻ $50 ታውጣለች ተብሎ እንደሚሸጥ ማለት ነው። የይሁዳን ልጆች እንደዛ አድርገው ሸጡ። ኢየሩሳሌምን የእስራኤል ልጆች እንደዛ አድርገው ሸጡ። ፍልስጤማውያን እና ወይን ጠጅ ጠጡ ሸጠው። ሙክት እያረዱ በሉ ሸጠው። የይሁዳ የእስራኤል ልጆች እናስ እነሱን ከሸጣችሁባቸው ቦታ አስነስና እግዚአብሔር ተናግሯልና ወንዶችና ሴቶች ልጆቻችሁን እናንተ የይሁዳ ልጆች ሸጣችሁ አይደል? እስራኤል ልጆች ህዝቤን ሸጣችሁ አይደል? እነሱን ከሸጣችሁባቸው ቦታ መልሼ አምጥቼ እና በይሁዳ ልጆችና በእስራኤል ልጆች እጅ ፍልስጤማውያንና የጢሮስና የሲዶና ሰዎች ደግሞ መልሸው እንዲሸጡ አደርጋለሁ። ለምን? እግዚአብሔር በስራው ጻድቅ ነው። ጻድቅ ነው። ይህን ሲያደርግ ማንም ተሳስተሃል ብሎ የሚለው የለም። ማንም እንደዚህ ነው ሲፈርዳ የጌታዬ እንደዚህ ነው ሲፈርድ ታለምዬ። አሁን እያሰቃዩሽ ያሉ ሰዎች አሉ። ልብ በልና ሰማይ በመድኃኔዓለም አሁን እያሰቃዩ ያሉ ሰዎች አሉ። ዋጋሽን ያለ ምክንያት በዝብዘው ጉልበትህን በዝብዘው ሀብትህን በሐሰት በክስ በተለያየ ነገር ትዳርህን ሀብትህን ያንተ የሆነውን ነገር የሸጡብህ በስልጣናቸው በገንዘባቸው ተመክተው ያሰቃዩ ከሀገር ከድንበር ከርቅ እንድትርቅ ያደረጓሉ። አትጠራጠረኝ፣ ቅዱስ እግዚአብሔር ምስክር ነው። ከአንተ ላይ ዘርፈው በበሉት ቤት ውስጥ አይኖሩም። ሬሳቸውን እግዚአብሔር ያወጣዋል አልኩ። እግዚአብሔር ይፈርዳል። እግዚአብሔር በጽድቅ ይፈርዳል። እነሱ በአንተ ላይ እንዳደረጉብህ እግዚአብሔር በእነሱ እጅ ደግሞ እንደዚሁ እንዲደረግባቸው ለጨካኞች ሰዎች ተላልፈው እንዲሰጡ ያደርጋል። ጩና አሜን በል ብራዘር። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። ገፍታዋቸዋል አይደል? ይገፋሉ። ራሱ እግዚአብሔር ነው የሚገፋቸው። ለዚህ ነው በቀሉን ለእኔ ተውልኝ አለ ጌታ። አንቺ አትበቀይ፣ አንተ አትበቀል፣ በቀሉን ለእኔ ተውልኝ። ጌታ እኮ ዘገየብኝ ብለህ ትላለህ። የፈለገ ሊዘገይብህ ይችላል ብራዘር፣ የፈለገ ሊዘገይ ይችላል። እግዚአብሔር በጽድቅ ግን ሲመጣ አትጠራጠሩ ወንድሞቼ ናቶቼ። ቴንኪዩ የአባቶቼ የነቢያት መንፈስ። አትጠራጠሩ፣ እንዳደረገ ይደረግብሃል።
በመሳፍንት መጽሐፍ ላይ እንደዚሁ ነበር የተባለው። የይሁዳ ልጆች ሄደው ለውጊያ ማርከው አመጡ ነገስታቱን። አንድ ንጉስ ነበረ የአሕዛብን ነገስታት በማረከ ሳለ አምጥቶ የእጃቸውን የእግራቸውን አውራጣት መድምዶ ቆርጦ ይጥላል። ለምን አላነበው? ምን የማን ጎፈሬ ላበጥር ነው እዚህ የተቀመጥኩት? እኔ እኮ አንዳንዴ ምን እያረክ ነው አታነብም ወይ ነው መባል ያለበት። ዝም ብዬ እንትን ስል ማለት ነው። ምን አለ አዶኒቤዜቅ የተባለው ማለት ነው። ምን አለ? እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያን ለመዋጋት ማን ይወጣልናል ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱን በእጅ አሳልፌ ሰጥቻለሁ አለ። ይሁዳም ወንድሙን ስምዖንን ከነዓናውያን እንዋጋ ዘንድ ከኔ ጋር ወደ ዕጣዬ ና፣ እኔም ከአንተ ጋር ወደ ዕጣ እወጣለሁ አለው። ስምዖንም ከእሱ ጋር ሄደ። ይሁዳም ወጣ። እግዚአብሔርም ከነዓናውያንም ፌሪዛውያንም በእጃቸው አሳልፎ ሰጣቸው። እነርሱም በቤዜቅ ውስጥ 10,000 ሰዎችን ገደሉ። አዶኒቤዜቅንም በቤዜቅ አገኙትና ተዋጉት። ከነዓናውያን ፌሪዛውያንን መቷቸው። አዶኒቤዜቅም ሸሸ፣ አሳደዱት፣ ያዙትም፣ የእጁንና የእግሩን አውራጣት ቆረጡት። ለምን? እስራኤል እንዲህ አይነት ልማድ አለው እንዴ? ቆረጡት፣ እጁን ይዘውት። ይሁዳ ሄዶ እስራኤል ተዋግቶ ቆረጡት፣ እጁን ምድምድ አድርገው ጣሉለት። ለምን? አዶኒቤዜቅም እጁና እግሩ አውራጣቱ ከተቆረጠ በኋላ እንዲህ ያለ ንጉሱ አዶኒቤዜቅ መድምደው ቆራርጠው ጉንድሽ አድርገው አስቀመጡት የይሁዳ ልጆች። አዶኒቤዜቅም የእጃቸውና የእግራቸውን አውራጣት የተቆረጡ 70 ነገስታት ከገበታ በታች ፍርፋሪ ይለቅሙ ነበር። አየህ፣ እሱ ድሮ ሲዋጋ ነገስታቱን ማርኮ እጅና እግራቸውን አውራጣታቸውን እየቆረጠ ከገበታው በታች ከሱ ከአፉ ከእጁ የወደቀ ፍርፋሪ እንዲበሉ ያደርጋቸው ነበር። 70 ነገስታትን ማለት መጫወቻ አድርጎ ጥሏቸዋል። ከማረቀ ወይ ሙሉ በሙሉ መግደል ነው ወይ ደግሞ ወደ ሀገራቸው መሸኘት ነው። እጅና እግራቸውን ግን ጣታቸውን ቆርጦ ከገበታው በታች የእሱን ፍርፋሪ እንዲበሉ ያደርጋል። እነዚህ 70 ነገስታትን እያሰቃየ በህይወት ወይ አልገደላቸው ወይ አላኖራቸው። ነገስታትን ማርከብ ፍርፋሪ ታበላለህ ከቤተ መንግስት አይደረግም እኮ ሞራሉም አይፈቅድልህም። ጽዋህ እስኪሞላ ድረስ እግዚአብሔር ዝም ይላል። ከዛስ እጅና እግሩን ቆረጡትና ከዛ እጅና እግሩን ሲቆርጡት ምን አለ? አዶኒቤዜቅ ትዝ አለው በንግስትና ዘመን ይሁዳ ሄደው ተዋግተው ሳይዙት በፊት ያደርገው የነበረውን የእግራቸውና የእጃቸውን አውራጣት የተቆረጡ 70 ነገስታት ከገበታ በታች ፍርፋሪ ይለቅሙ ነበር ካለ በኋላ እኔ እንዳደረገው እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌም ማመጡት በዛ ሞተ ይላል። እደግመዋለሁ። እኔ እንዳደረገው እግዚአብሔር እንዲሁ መለሰልኝ አለ። እህቴ ግፍን ታደርጊያለሽ በሰዎች ላይ እህት አለ በመድኃኔዓለም ስሚኝ፣ ግፍን አታድርጊ። አንቺ እንዳደርሹ ይደረግብሻልና። ግፍን ታደርጋለህ ወንድሜ በሰዎች ላይ በሚስት በልጆች በሀብት በተለያየ ነገር በስልጣን በገንዘብ ስላለ ሰዎች ላይ ግፍ ታደርጋለህ። አታድርግ። ስለ ራስ ስትል ስለ ትውልድ ስትል ለምን? እግዚአብሔር አንተ ያደረግከውን እንዲደረግብህ አሳልፎ ይሰጥሃል። ጌታ የብሉይ ኪዳኑ አምላክ አዲስ ኪዳን ላይ ሲደርስ አሰራሩን አልቀየረም። የትናንትናው እግዚአብሔር ዛሬም እግዚአብሔር ነው። መለወጥ በሱ ዘንድ የለም። ካፉ ቃል በጽድቅ ይወጣል። ዙፋኑ ጽድቅና እውነት ናቸው። ሰው የዘራውን ያጭዳል የተባለው ገላትያ ያለ ለዚህ ነው። ክፋትን ከሰራ ክፋትን ታጭዳለህ። አመፃን ከዘራ አመፃን ታጭዳለህ። ጽድቅን ከዘራ ጽድቅን ታጭዳለህ። እግዚአብሔር በባህሪው አልተለወጠም፣ አይለወጥም። እግዚአብሔር እኔም እንዳደረጉ እግዚአብሔር እንደዚሁ መለሰልኝ አለ። አዎ አንተ እንዲሁ አድርገህ ነበር። የነገስታት የ70 ነገስታትን እጅ ቆርጠህ መድምደ እግርና እጅ አርባ አድርጋቸው ነበር። ስለዚህ አንተንም ለቆራጮች አሳልፎ ሰጠህ ማለት ነው። ልክ በሳሙኤል መጽሐፍም ላይ አጋግ አማሌቃውያን የአማሌቁ አጋግ እስራኤላውያን ጨፍጭፎ ገሎ ሳሙኤል በጌልጌል አገኘው። ማርኮ አምጥቶ ሳኦል ኦኬ። እኔ እኮ ምንድን ነው እያደረግኩ ያለሁት? አንተዬ አልገባኝም። ክፍሉ ብቻ እየተናገሩማ የለም። ሄጄ ማንበብ ነው እንጂ አለብኝ። ኦኬ እዚህ ጋር ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ፣ እግዚአብሔርን በላከ መንገድ ሄጃለሁ፣ የአማሌቅን ንጉሥ አጋግን አምጥቻለሁ። ማን አምጣ አለ? ሳኦል ማን አምጣ ያለ? ማን አምጣ አለ? እግዚአብሔር የአማሌቅን ንጉሥ ማርካ አምጣልኝ አለ እንዴ? አላለም። ማርካ አምጫል ማን አለህ? ማን አለ? ያለህን አድርግ።
አዲስ ኪዳንም ላይ ብሉይ ኪዳንም ላይ የተባለ ነው ማድረግ ያለብን። እንደዚህ ነው ያለው እግዚአብሔር። ይኸው ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ ትሆን ዘንድ ቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለው። እሺ የእግዚአብሔር ድምፅ ምንድን ነው? በሳሙኤል በኩል ለሳኦል የሰራዊት ጌታ እግዚአብሔር እንዲህ ይላል። እሺ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ማነው እበቀላለሁ ያለው? እግዚአብሔር። ስለዚህ አሁንም ሂደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱንም ሴቱንም ብላቴናውንም ሕፃኑንም በሬውንም በጉንም ግመሉንም አህያውንም ግደል። ማን ያለው? እግዚአብሔር። ወንድሞች ናቶች እንዳ ይሄ እግዚአብሔር እንዴት ሕፃናትና በሬ አህያ ይገለ ብራዘር ከፈለክ ምድርና ሞላዋን በንፍር ውሃ እኮ ያጠፋ እኮ ጌታ ነው። ጻድቅ ነው። ሰዶምና ገሞራን አዳማና ሲባዩ የሚባሉ 4 ከተሞችን ሲያጠፋ ጻድቅ ነው። አሞራውያን፣ ኬጣውያን፣ ፌሪዛውያን፣ ኢያቡሳውያን፣ ጌርጌሶናውያን የሚባሉ በከነአን ምድር ላይ የሚኖሩትን በዘፍጥረት መጽሐፍ ምዕራፍ 15 መሰረት የአሞራውያን ኃጢአት ገና አልተፈጸመምና ብሎ እግዚአብሔር ጽዋቸው ሲሞላ አጠፋቸው። ጻድቅ ነው። ኤዶሚያስን አጠፋ፣ አማሌቅን አጠፋ። ጻድቅ ነው። እግዚአብሔር በስራው ጻድቅ ነው። አልተሳሳተም። ጌታዬ መንፈሱ በውስጤ ስላለ እነግርሃለሁ፣ አልተሳሳተም፣ አይሳሳትምም፣ ተሳስቶም አያውቅም አለው። አጥፋ ነው የተባለው። ማርካ አምጣ መቻ አለው እግዚአብሔር። በነቢዩ በኩል እየተናገረ ያለው እግዚአብሔርን አልሰማም ሳኦል። አይ ሳኦል ኦኬ አምጥቻለሁ አለው። ሕዝቡም ለአምላክ ለእግዚአብሔር በጌልጌላ ይሰዉ ዘንድ ከእርሙ የተመረጡን በጎችና በሬዎችን ከምርኮ ወሰዱ አለ። እርም አምጥተህ ልትሰዋ ተው እንጂ ሳኦል። እግዚአብሔር ከእርም የመጣ እርም ማለት በደል፣ ኃጢአት፣ ነውር ያለበት እኮ ማለት ነው። እርም አምጥተህ ለእግዚአብሔር ልትሰዋ? አቤት ሳኦል አለማወቅህ። በእውኑ ማነው ሳሙኤልም በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ስለዚህ ካመጣቸው እንስሶች ከሚታረዱት ይልቅ እግዚአብሔርን ብታዳምጥ ይሻል ነበር በእኔ በኩል በነገረህ ያለው ነው ሳኦል። ስለዚህ አመፀኝነት እንደ ሟርተኝነት ነው። ማነው እንደ ሟርተኛ ኃጢአትን፣ ልከኝነትም ጣዖትና ተራፊ እንደማምለክ ነው። የእግዚአብሔርን ቃል ንቀሃል እና እግዚአብሔር ንጉሥ እንዳትሆን ናቀህ አለ። ባይዞ የሳኦል ንግስና የተቀደደው በዚህ ጋር ነው። ሳኦልም ሳሙኤልን ሕዝቡን እፈራለሁ፣ ቃላቸውን ስለሰማው የእግዚአብሔርን ትእዛዝ በአንተ ቃል መተላለፍ በድያለሁ አለ። ጥሩ ነበር እዚህ ጋር ሳኦል ታዲያ መበደልህን ማመንህ በሳሙኤል ፊት ታዲያ አክብረኝ ማለት የነበረብህ ሳሙኤልን ሳይሆን እግዚአብሔርን ነበር። ጌታን ነው ማረኝ ብሎ አፈር ትቢያ መነስነስ እንደ ዳዊት። ከዛስ አሁንም እባክህ ኃጢአቴን ይቅር በለኝ። ሳሙኤል ነው ኃጢአት ይቅር የሚል አይልም፣ እግዚአብሔር ነው ኃጢአቴን ይቅር በለኝ ብሎ። ዳዊት ግን ምን ይላል? አንተም ብቻ በደልኩ በፊትም ክፉም አደረግሁ ይላል። ዳዊት ብልጥ ነው፣ ያውቃል ማንን ማረኝ እንደሚል ያውቃል። አንተም ኃጢአቴን ነገርኩ፣ የልቤን ኃጢአት ተውክልኝ ይለዋል፣ ይናገራል። እህቴ ወንድሜ እያመነዘርክ እየሰረክ ሄደህ ሰውን አትለምን። እግዚአብሔር ነው በመጀመሪያ የበደልከውና ይቅር በል ማለት ማሬ በለው ጌታ። እንደዛ የሚባለው አሁንም እባክህ ኃጢአቴን ይቅር በለኝ ለእግዚአብሔር እሰግድ ዘንድ ከኔ ጋር ተመለስ አለው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃል፣ እግዚአብሔር በእስራኤል ላይ ንጉሥ እንዳትሆን ንቆሃልና ከአንተ ጋር አልመለስም አለው። ንስሐ ከሳኦል ላይ ተከለከለ። ሳሙኤልም ሊሄድ ዘወር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ የሳሙኤልን መጎናጸፊያውን ቀሚሱን ተቀደደም። የሳሙኤልን ጨርቁን ቀሚሱን ሲይዛው ሳሙኤል እየሄደ ያለ ሳኦል ሲይዛው ቀደደው። በዛን ሰዓት ላይ እንዲህ አለው፣ ሳሙኤልም እግዚአብሔርን የእስራኤል መንግስት ዛሬ ካንተ ቀደዳት አለ። ልክ ልብሱ ሲቀደድ ካንተ ቀደዳት፣ ካንተም ለሚሻል ለጎረቤት አሳልፎ ሰጣት አለው። ወይኔ አባዬ፣ የኔ አባት በአንተ እጅ ላይ መውደቅ እጅግ ያስፈራል። ጌታ ሆይ አመፀኛ ልብ እንዳይኖረኝ የህይወት ዘመኔን ጨርሼ ወደ አንተ እስከመጣ ድረስ አባቴ ምሕረት አድርግልን። አመፀኛ ልብ እንዳይኖረን አሳልፎ ሰጣት አለው። የእስራኤል ኃይል እንደ ሰው ይጸጸት ዘንድ አይደለም፣ አይዋሽም፣ አይጸጸትም አለው። አዎ እግዚአብሔር አይጸጸትም። አዎ እርሱም በድያለሁ፣ አሁንም ግን
በሕዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ አክብረኛል። እግዚአብሔር ንቆ በሰው ፊት አክብረኛ አትበል ሳኦል። አንዳንዶች እግዚአብሔር ንቋችሁ ቸርች ውስጥ ልትከበር ትፈልጋል። እግዚአብሔር ከናቀ ቸርች ውስጥ ተከበር ካልተከበር በለበስከው ጥብቆ በለበስከው ልብስ ልትከበር ትፈልጋል። ብራዘር አክብረኝ፣ ለአምላክ ለእግዚአብሔር ሰግድ ዘንድ ወደ እኔ ተመለስ አለው። ሳሙኤልም ከሳኦል ጋር ተመለሰ፣ ሳኦልም ለእግዚአብሔር ሰገደ። ከዛስ ሳሙኤልም ይህን ልናገር የመጣሁት የአማሌቅን ንጉሥ አጋግን አምጡልኝ አለ። እግዚኦ አምጡት፣ ያን ማርካ ያመጣውን ንጉሥ አለው። ማርካ ያመጣው ንጉሥ የት ነው ያለው? እዛ ነው ያለው አለ። አምጡት። አጋግም ተማርኮ የመጣው ንጉሥ እየተንቀጠቀጠ ወደ እርሱ መጣ። ወደማ ወደ ሳሙኤል አመጡት እየጎተቱ። አጋግም የአማሌቅ ንጉሥ እስራኤልን በምድረ በዳ እንደ ጥቁር እባብ ቀጥቅጦ የገደለ ሰውዬ ነው። ባይዘው አጋግም በውኑ ሞት እንደዚህ መራራ ነውን አለ። ተይዞ ጋማው ተይዞ ወደ ሳሙኤል ጋር ሲመጣ እየተንቀጠቀጠ ሞት እንደዚህ መራራ ነውን አለ። ገና ሳይሞት በፊት ማለት ነው። ወደ ሳሙኤል ሲሄድ ሊባርከው አይደለም። ሳሙኤልም ሰይፍህ አለው። ሳሙኤልም ሰይፍህ ማንን? አጋግን። አጋግ ሰይፍህ፣ ያንተ ሰይፍ፣ የታጠቅከው ሰይፍ ሴቶችን ልጆች አልባ እንዳደረጋቸው። ማንን ነው ልጆች አልባ ያደረገው? የእስራኤልን ልጆች ጨፍጭፎ ገሎ የእስራኤልን እናቶች ልጆች አልባ ነበር ያደረገው አጋግ። የእስራኤል እናቶች የወለዷቸው ልጆች እፊታቸው ሲታረዱ በአጋግ ሰይፍ ነበር የወደቁት እና የእስራኤል እናቶች ያለ ልጅ አስቀራቸው። ልጆቻቸውን ጨፍጭፎ የገደለ ክፉ ንጉሥ ነው አማሌቅና ንጉሱ አጋግ። ኦኬ ሰይፍህ የአማሌቃዊው ንጉሥ የአጋግ ሰይፍህ ሴቶችን ልጆች አልባ እንዳደረጋቸው እንደዚሁ እናትህ በሴቶች መካከል ልጅ አልባ ትሆናለች አለው። ያንተ እናትም ዛሬ ጽዋዋን ታገኛለች አለው። ለምን? አንተ ልጇን እገልህና እሷም ያለ ልጅ እንድትቀር አረጋታለሁ። ለምን? አንተ ብዙ ልጆችን ገለህ እናቶችን ልጆች አልባ እንዳደረካቸው እኔ ደግሞ ዛሬ አንተን እገልህና በእግዚአብሔር ቁጣ እናትህ ያለ ልጅ እንድትሆን አረጋታለሁ። ማን ይህንን ያለው? ሳሙኤል። ሳሙኤል ለጌታ የታመነ ነው። አንተ አድርገሃል አይደል? ሰይፍህ ልጆችን ቀንጥሶ ገሏል አይደል? አዎ። ዛሬም ደግሞ አንተ ደግሞ በሰይፍ ትቀነጠስና እናትህ በሴቶች መካከል ልጅ አልባ ትሆናለች አለ ማለት እንዳደረግ ይደረግብሃል እያለው። ከዛ ሳሙኤልም አጋግን በእግዚአብሔር ፊት በጌልጌላ ቆራረጠው ይላል። በሰይፍ ማለት ነው። ያው ይሄ ነው የእግዚአብሔር ቀናት ብራዘር። ብሉይ ኪዳን ላይ የእግዚአብሔር ቀናት በማ በኩል የተገለጠው በታመነው ከዳን እስከ ቤርሳቤህ ቃሉ በምድር ጠብ ያላለ ሽሙኤል ነቢይ በሳሙኤል በነቢዩ በኩል እንዲህ ነው የሆነው። እግዚአብሔር ጻድቅ አይደለም ነው። ነው ሰው የዘራውን አያጭድም፣ ያጭዳል። የአዲስ ኪዳን መጽሐፍት ይሄን አይናገርም? ይናገራል። አንቺ የሰው ባል ነጥቀሽ ከሆነ ያንቺንም ባል የምትነጥቀሽ ሴት ትመጣብሻለች። አንተ የሰው ሚስት ነጥቀህ ከሆነ ያንተን ሚስት የሚነጥቅ ወንድ ይመጣል። እንዳደረግ ይደረግብሃል፣ እንዳደረግሽ ይደረግብሻል ማለት ነው። እንዳደረግን ይደረግብናል። ስለዚህ እግዚአብሔርን እንፍራ፣ እግዚአብሔርን እንፍራ። አንተ በሐሰት የሰውን ስም አጥፍተህ ከሆነ የአንተንም ስም የሚያጠፉ እግዚአብሔር ያስነሳብሃል። እንዴት ነው ነገሩ? እንዴት ነው ነገሩ? አንተዬ እንዴት ነው ነገሩ? ነገሩማ እንደዚህ ነው። ይኸውልህ ኢሻያው ጻድቃኑ ሲሞቱ ምሕረተኞች ሲወገዱ ማንም አያስተውልም። እንትና የሚባለው ሰውዬ እኮ እኔ ደግ ነበረ የት ጠፋ ምናምን ነገር ብሎ ይላሉ። አናርሱ የት ጠፋ የት ሄደች አያት እኮ ነበር ይላሉ። አመፀኞች ገለዋት ነው ወንድሜ፣ አመፀኞች ገለውት ነው። እና ጻድቁ ይሞታል፣
በልቡም ነገሩን የሚያኖር የለም። ምሕረተኞች ይወገዳሉ፣ ጽድቅ ከክፋት ፊት እንደተወገደ ማንም አያስተውልም ይላል። አየህ፣ ጻድቅ ሲሞት በኃጢአተኛው ሲገደል ማንም አያስተውልም። የት ሄደ? እኔ እንጃ ማለት እኔ እንጃ እንትና እኔ እንጃ። ሰዎች ድንገት ይጠፋሉ፣ ድንገት ይጠፋሉ። አንተ ሳትጠፋ ሰውን የምታጠፋ አንተ ማጥፋትክም በተውክ ጊዜ ያጠፉሃል ይላል። መወንጀልህን በተውክ ጊዜ ይወነጅሉሃል ይላል። ሰውን በሐሰት ከወነጀላችሁ በሐሰት የሚወነጅሏችሁ ይመጡባችኋል። ሰውን በሐሰት ከከሰሳችሁት በሐሰት ትከሰሳላችሁ። ስለዚህ ወንድሞች እናቶቼ ላደረግናት ነገር በሙሉ ከሰራዊት ጌታ ከእግዚአብሔር ዘንድ ብድራት አለ። አላግጣሃል በሰው ላይ የሚያላግጡብህን መድኃኔዓለም ይልክብሃል። ቀልዳሃል በሰው ላይ የሚቀልዱብህን እግዚአብሔር ይልክብሃል። አሰቃይተሃል ሰውን የሚያሰቃዩትን ይልክብሃል። በቤታቸው ሰራተኛ እያስገቡ የሚያሰቃዩ እኮ ስንቶች አሉ። ቸርች መታ የምታሸበሽብ ማለት ነው። ሃሌሉያ ተብሎ ሲባል ወንበር የምትሰበር የቤት ሰራተኛዋን ግን ልጆቿ ከሚበሉት ድስት ውስጥ ወጥ ማትሰጥ ስስታ አላችሁ። እዚህ ውስጥ ስስታሞች ማለት ነው። ከገጠር አምጥተሽ 30 ብር ትከፍያታለሽ። እሱ መክፈል ብቻ አይደለም፣ ልጆችሽ የሚበሉትን የምስር ወጥ ለእሱ አሰጫትም። ቸርች ግን መተሽ ጌታንና አምልክ ተብሎ ሲባል እጅሽን ታነሻለሽ። ታለም ዕቃ ስታጥብ ቢሰበርባት የገጠር ልጅ ነች። ብርጭቆ እንዴት እንደሚታጠብ አታውቅም። ገጠር በሽክናና በላስቲክ ነው የምንጠጣው። እንደኔ ባላገር የሆነች ሴት ናት። አንቺ የገዛሽው ብርጭቆ ስለተሰበረ ከዛው ከሚገዛ ማነው ከወር ደሞዟ ላይ ወሩ በሚገባ ሰዓት ላይ ደሞዙ ሊከፈል ሲል ትዝ ይልሻል። ባለፈው የሰበርሽው ብርጭቆ ከየት እንደገዛሁት ታውቂያለሽ? እኔ 35 ብር ነበር የገዛሁት ብለሽ ያንኑ ደሞዟን ሙሉ በሙሉ እንደውም በሚቀጥለው ጊዜ 5 ብሩን ትከፍያለሽ ብለሽ ታጭጅባታለሽ። ወር ሙሉ ወገቧ እስኪጎብጥ ድረስ ያንቺን የልጆችሽን ሽንት ጨርቅ ያጠበች ደፋ ቀና ያለች ቤትሽን የወለወለች የባልሽን ያንቺን ልብስ ይቅርታ አድርጉልኝ ጭቅቅታችሁን ያጠቡ ስለ ፍትህ እናቷ መታ እናቷ እንዳትከራከርላት ከእናቷ ርቃ አንቺ ጓዳ ውስጥ ነው የጨመርሻት አላቸው። እንደዚህ አይነት አመፀኛ ሴቶች መዓት በቤታችሁ አስገብታችኋል። ቅዱስ እግዚአብሔር ገና ነው። እግዚአብሔር ምስክሬ ነው። ሳትቀጡ አትቀሩም፣ ትከፍሏታላችሁ። መዓት በቤታችሁ አምጥታችኋል። ለልጆቻችሁ ሁሉ ጭምር የሚቀርብ ብድራት። ያቺ ልጅ ጓዳ ውስጥ እናቷ ናፍቃት ሄጄ ጠይቄ እንኳን ልምጣ ብላችሁ ስትል እረፍት አትሰጧትም። ከብቶች እንኳን በሮች እንኳን በቀን አርሰው እረፍት ያገኛሉ። ሰውን ግን ከወር እስከ ወር አሰርታችሁ የወር እረፍት እንኳን የማሰጧቸው ጨካኞች አላችሁ። መታችሁ ቸርች የምታመልኩ ግቡ፣ ንስሐ ግቡ፣ ንስሐ ግቡ።
ስለ ሰራተኞቻችሁ በቤት ውስጥ የበደላችኋቸውን በደል በጌታ ፊት አልቅሱ። አንቺ እዚህ ትመጪና ትንቢት ትፈልጊያለሽ አይደል? ያቺን ንጹህ ልጅ እዛ አሰቃይተሽ ያቺን ንጹህ ልጅ እዛ አሰቃይታችሁ ቤት ውስጥ ከባልሽ ጋር ተመካክራችሁ ያለ ዕድሜዋ የሚመጥን ስራ እያሰራችሁ አንቺ ቢሮ ሄደሻል። እሷ ግን ያንን ቁልል ልብስ በእጅሽ በደንብ ፈትጊው ብለሽ 3 ሰው አጥቦ የማይጨርሰውን ልብስ ያንን ሰጣችሁ። ደግሞ ጓዳውንም ሞልውዩ እዛ ኪችንም ያለውን ያንዳንዱ አንቺ እኮ ስንት ዓመት በስብሶ የተቀመጠ ብረት ድስት ነው። ፈቅፊቂው ባጃክስና በሰበ ይኸውላችሁ ቅዱስ እግዚአብሔር ነው የሚያናገረኝ። እህቶች፣ በጌታ ያመናችሁ እናቶች፣ በቤት ውስጥ ያላችሁ ዩቲዩብ ላይ የምትሰሙ ሁሉ ጭምር እግዚአብሔር እንዴት እናንተ ቤት መልስ ይስጥ? እንዴት ይስጥ? እግዚአብሔር እንዴት በጽድቅ ይፍረድልሽ? እግዚአብሔር እንዴት ሙግተን ይሟገትልን? እንደዚህ ያረጋችሁ ቸርች መጣችሁ ትንቢት የምትፈልጉ በጽድቅ ኑር። በመጀመሪያ እግዚአብሔርን ፍሩ። በመጀመሪያ እግዚአብሔርን እንፍራ። በመጀመሪያ 3 ሰው አጥቦ የማይጨርሰውን ልብስ ትቆልሉና ለዛች ሕፃን የገጠር ልጅ ትሰጣታለሽ። የቤት ሰራተኛ ደግሞ ኪቹኑን በደንብ ወልውዩ፣ በጋዝ አርግሽ ፍትግ አርጊው። ባጃክስም ደግሞ እጇ ሽቦውን እስኪልጠው ድረስ የፈተገችው የልጆችሽን ጭቅቅት የቤትሽን አንቺ አንድ ቀን ዞር ብለሽ አጽደተሽው ማታቂውን ኪችን ያቺ ልጅ አሰቃይተሽ ለጉልበቷ የሚመጥን ደሞዝ እንኳን አከፊያትም። ያዕቆብ በመልእክቱ እንዲህ ተናግሯል። ለሰሩት ስራ ለጉልበታቸው መፍሰስ ደሞዛቸው እንኳን በአግባብ አትከፍሏቸውም። ይኸውላችሁ የአባቶቼ አምላክ ገናናው እግዚአብሔር የእስራኤል ቅዱስ ምስክር ነው። መዓት በቤታችሁ ይገባል። መዓት አልኩሽ፣ መዓት በቤታችሁ ይገባል። ደሞዝ ነጥቀሻል አይደል? ያንን ደሞዝ ነጥቃችሁ የበላችሁትን እግዚአብሔር ለሕክምና ለኪኒን መግዣ ነው የምታደርጊው። ወይ አንዱ ስቴጂ መንትፎሽ ይወስድና ሰርቆሽ ማለት ነው። ወይ አንቺ እዚህ የሰራተኛሽን ደሞዝ ነጥቀሻ ስትወጪ የምትነጁ መኪና ይጋጭና ለሌላ ዕዳ ይዳርግሻል እግዚአብሔር። ከዛስ መኪናውን ለማሰራት አንቺ እዚህ 35 ብር ከልክለሻት ሊሆን ይችላል የቆረጥሽባት ደሞዝ። ኦኬ መኪናሽ ተጋይቶ ትሄጂና በትንሹ ስቆጥብልሽ ከ3500 ያላነሰ ብር ሊያስወጣሽ ይችላል። 35 ብር ነጥቀሽ ማለት በትንሹ ሳሳላ ግፍ። ደግሞ ቸርች ይመጣሉ እኮ አያፍሩ ከነዛው ጉዳቸው። ጌታ ሆይ ለምን ልመናዬን ቸላልከው? እባክህን አባት በነቢይ እንትና በኩል ተናገረኝ። የወንጌላዊውን አፍ ክፈትና ትንቢት አናግረው እንጂ ስለኔ ስትይ መድኃኔዓለም አፌን ይከፍተዋል። ከዛስ ከክፋትሽ ንስሐ ግቢ ነብይ የምልሽ ይሄ መድኃኔዓለም የወንጌላዊውን አፍ ሲከፍት እንደዚህ ነው የሚያስወራሽ። ንስሐ ግቢ፣ ንስሐ ግባ ስላደረከው ግፍ፣ ስላደረከው ተንኮል፣ በቤት ስላለ ግፍ፣ በሰራተኞች ላይ ስላደረከው ግፍ፣ በሚስት ላይ ስለምታደርገው ግፍ፣ በባልሽ ላይ ስለምታደርጊው ግፍ ንስሐ ግቢ፣ ንስሐ ግባ፣ ንስሐ እንግባ ይላል እውነተኛ አገልጋይ። መንገዳችንን መርምር አንፈትን፣ ወደ እግዚአብሔር የምንመለስ ይላል። ሌላው ሰው ስላታ ይመጣና ጌታ ከፍ ከፍ አደርግሻለሁ ብሎሻል ይላል። አላለም እኮ አላለም። ምን ከፍ ከፍ ያደርጋታል? በቤቷ ሰራተኛ እያስለቀሰች ምን ነው ከፍ ከፍ የሚያደርጋት? ከፍ ከፍ አደርግሻለሁ ብሏል። የምርቆሽ ዘመን ፈጥኗል ይልሻል መድኃኔዓለም ይሏታል። አሜን ትላለች እህትዬ። እና እሷ እዛ ቁጭ ብላ የምርኮ ዘመን ፈጠነ ብሎ በነቢይ ዘርጋው በኩል ነግሮኛል ብላ ጽፋ ትሄድልሃለች። ከዛ ደግሞ ሌላ ነቢይ ጋር ደግሞ ትሄድና
በረከትሽ እንደ አባይ ወንዝ በጓዳሽ በኩል ያልፋል ብሎ ይልሻል ጌታ ይልሻል። አሁንም ትጽፊያለሽ ማስታወሻሽ ላይ። የሚቀጥለው ጊዜ ደግሞ ሌላ ነብይ ጋር ትሄጂና ደግሞ በእውነት እንደ ተርሴስ ወንዝ ጎርፈሽ በምድሪቱ ላይ ለፍ ይልሻል ይላል። አንቺ እኮ መዓት ቤትሽ አስቀምጠሻል ሰራተኛ በድለሽ እና በሙሉ የለቀለቅሽው እነ ፈልፈልቱ እንቶኔ የነገሩሽን ሟርት ነው እንጂ ትንቢት ብያለሁ። እሱን ጽፈሽ 2025 ሞልቷል ወረቀቱ። ከዛ እንደገና ደግሞ በሚቀጥለው ጊዜ ላይ ደግሞ እንትናም ጋር ትሄጃለሽ ትሻገሪያለሽ ይልሻል ቋግሜ ሲመጣ። አሁንም ጽፈያለሽ እንደገና ደግሞ ይጻፋል። የለም አንዱ እንኳን በስተት ተፈጽሞ አያውቅም። ለምን አልተፈጸመም? ለምን አትጠይቁም? ለምን አልተፈጸመም? የጻፋችሁት ሁሉ መሴጅ ለምን አልተፈጸመም? አይጠየቅም እንዴ? አንቺ እኮ መጀመሪያ ያኔ በኢህአዴግ ዘመን ወያኔ ወደ አዲስ አበባ ሲገባ የገዛሽው ማስታወሻ ደብተር ላይ ሞልቶ ሌላ አዲስ ማስታወሻ ገዝተሻል። ከዛኛው ከድሮ ማስታወሻሽ ላይ የሞላው የተነገረሽ ትንቢታዊ ቃል ኢህአዴግ አገልግሎቱን ጨርሶ 30 ምናምን ነገር ዓመት በቃ አልተፈጸመም። ያንቺ ለምን? ይኸውላችሁ ግፍ በእጆቻችን ካለ መጽሐፍ እንደሚናገር እኔንም ሁሉ ጭምር ማለት ነው። ታጠቡ፣ የስራችሁን ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ብሎናል ጌታ። አለቀ። ግፍ በእጃችን ካለ እንኳን ኤርሚያስ ነቢይ እንትና ፓስተር እንትና ተረባርበው በዚህ ፕላኔት ላይ ያለ ሁሉ አገር አገልጋይ መጥቶ እንኳን እጁን አይደለም እግሩን ቢጨንብሽ እግዚአብሔር መልስ የለውም። አራት ነጥብ። ይቅር እንድትባይ ትፈልገ ጌታዊ ይቅር በለኝ ኃጢአቴን ብለሽ የምትሉ ከሆነ ኦኬ፣ ይቅር እንድንባል እንፈልጋለን አይደል? እስቲ እዚህ ውስጥ አሁን እግዚአብሔር ይቅር እንዲላችሁ የምትፈልጉ ወንድሞች አንዱ እኔ ነኝ። ይቅር እንዲላችሁ የምትፈልጉ እስኪ 77 ቁጥር ጻፉልኝ። እግዚአብሔር ይቅር እንዲላችሁ የምትፈልጉ ሰዎች 77 ቁጥር ጻፉልኝ። ይቅር እንድትባሉ ትፈልጋላችሁ አይደል? ጥሩ ነው። እሺ ይቅር እንድንባል እንፈልጋለን። ጥሩ ነው። መፈለግ ራሱ ከአባት ይቅርታ መጠየቅ ይቅር እንድንባል እንፈልጋለን። እግዚአብሔር ይባረክ። እንዴት ደስ ይላል። እሺ እኛ ይቅር እንድንባል ምን በሉ ተብለናል? በኢየሱስ ስም ነው ትሉት። እኛ እግዚአብሔር ይቅር እንዲለን ምን በሉ ብሎናል? እሺ አሁን ከበደላችኋቸው ሰዎች ጋር ይቅርታ ለማለት ልባችሁ ምን ያህል ሬዲ ነው? በሞት በመቃብሬ ላይ እንኳን ራሱ ቢቆሙ ይቅር አልልም ብለው የሚሉ እኮ አማኞች ናት ብለው የሚሉ አሉ። በቀብሬ ላይ እንዳትገኙ ብላችሁ ከሰዎች ጋር የተቆራረጣችሁ ሰዎች እስቲ ማንም እንዳይጽፍ 77 ቁጥር ጻፉልኝ። አንተም በቀብሬ ላይ እንዳትገኝ እኔም በቀብሬ ላይ አልገኝም ብላችሁ እስከዚህ ድረስ 77 ቁጥር ጻፉልኝ። ሌሎች እንዳትጽፉ ስቶፕ። እውነተኛ ሆናችሁ ጻፉልኝ። 7 ቁጥር ብቻ ጻፉልኝ። በመቃብሬ ላይ እንዳትቆም ብላችሁ ሰኒ ጽፋለች። ኦኬ ላላ አንዴ ብቻ ነው የምጽፉት። ሜሮን 3
በመቃብሬ ላይ እንዳትቆም ብላችሁ አይኖ እዚህ ደረጃ ላይ ያደርሳችሁ ምን ያህል ከባድ ሊሆን እንደሚችል አስባለሁ። ዝም ብዬ ማራናታ፣ መዓዛ፣ ሜላላ፣ አበባ፣ ቲጂ ጉዳታችሁ ምን ያህል ጥልቅ ሊሆን እንደሚችል አስባለሁ። ምን ያህል እንደተበደላችሁ ማለት ነው። ስለተበደላችሁ ይመስለኛል እንደዚህ ያላችሁት። መቼም እናንተ ሰውን በድላችሁ በመቃብሬ ላይ አትድረስ ብላችሁ ካላችሁ እናንተ ሄዳችሁ ይቅርታ መጠየቅ አለባችሁ። ግን እናንተ ተበድላችሁ ይመስለኛል እስከዚህ ድረስ ይሄን ነገር የተናገራችሁት። ቢሆንም ግን ምርኳችሁ እንዲመለስ ትፈልጋላችሁ እናንተ ወንድሞች እና እህቶች፣ አሁን እዚህ የጻፋችሁ ከ10 በላይ የሆናችሁ ሰዎች አቃተኝ እኮ ኤርሚ ብላችሁ ካላችሁ ይሄ አቃተኝ ብሎ የሚለው ለእኔ አትንገሩን። እዛው በፊቱ ተደፊና በጸጋው ዙፋን ፊት ይቅር ማለት ፈልጋለሁ። ጌታ ሆይ ግን አቃተኝ ብላችሁ ለጌታ ነገሩት። ይቅር ማለት አቃተኝ። ልቤን የሰራ እግዚአብሔር አልዋሽህም። ይቅር ማለት አቃተኝ። እባክህ ይቅር ማለት እንድችል ልቤ እንዲችል እርዳኝ በሉ። ቅዱስ እግዚአብሔር ምስክር ነው። የእውነት በእግዚአብሔር ፊት አልቅሳችሁ በሉ። አንድ ቀን ጀንበር አይመሽበትም ጌታ። ምሳሌ ይሄው እኔ እዚህ ያለሁትኝን ሰው ለውጦኛል እንደዚህ ብዬ እኔ ይቅር በሉ። ይሄ ነው ምንም የፈለገ መቃብሬ ላይ እንድደርስ አልፈልግም አትደርስብኝ ተባባላችሁ ያላችሁ ጉዳታችሁ ምን ያህል ከባድ እንደሆነ እኔ አሁን አልፈርድባችሁም። አንቺ ማትረቢ በቃ አይቼሻለሁ፣ ሶሪ አይቼሻለሁ፣ እዚህ የጻፋችሁ ሉባባ አይቼሻለሁ፣ አንቺ ሃኒ ቆይ እንደዚህ አሁን ለካ እንደዚህ ብላችሁ ነው ተውጡ ብዬ አልፈርድባችሁም። እግዚአብሔር ምስክር ነው። ህመማችሁ ምን ያህል ከባድ እንደሆነ ያሳያል። ሰው በጣም ሲማር፣ በጣም ሲጎዳ፣ በጣም ሲበደል ነው በመቃብሬ ላይ አትድረስ ተብሎ የሚባባሉት። እናንተ ሰውን በድላችሁ እንደዛ ብለዋችሁ ከሆነ ይቅርታ ጠይቁ። እናንተ ተበድላችሁም ከሆነ ይቅርታ በሏቸው፣ ይቅርታ ስጧቸው። ካቃተሽ ኤርሚ አቃተኝ ሳይሆን ጌታ ሆይ አቃተኝ በሉት። ግቡና በጸጋ ተደፉና ጌታ ምስክር አቃተኝ። ደጋግማችሁ ይሄን ቃል በመናገር አቃተኝ፣ ጌታ ኢየሱስ ይቅር እንድል እፈልጋለሁ፣ ግን አቃተኝ። ልቤ አቃተው። አፌ የሚያወራው ሌላ ነው፣ ልቤ የሚያደርገው ሌላ ነው። በቃ ለውጠኝ፣ ስራኝ። ጌታዬ ምስክር ነው አልኳችሁ። እግዚአብሔር ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም እዚህ ላሉ አሁን ይህን ድምፅ ለሚሰሙ 7 ቁጥር ጻፉ ብዬ ስላቸው እኔ ከነሱ የተሻለ ጽድቅ ስላለኝ ሳይሆን እኔም እንደነሱ የምቸገርበት በጣም ብዙ ነገር አለኝ። እኔም ከአንተ ፊት ምህረትን ለማኝ ነኝ። እነሱ ምህረትን ለማኞች ሆነው እኔ ግን ያልበደልኩ በጽድቅ መላለስ ጻድቅ ሰው ምንም እንከን የማይገኝብኝ ሰው ሆኜ አይደለም። ባሪያህ ዳዊት ስህተትን ማን ያስተውላታል ብሎ እንዳለ እኔም እህቶቼና ወንድሞቼ ስህተትንም ድፍረታችንንም ሁሉ ጭምር የማናስተውልበት ብዙ ለራሳችን ስህተት አይኖቻችን የተጋረዱብን ሰዎች እንደሆንን እናውቃለን። እግዚአብሔር ሆይ የራሴ በደልና ኃጢአት የተሰወረብኝ ሰው እንደሆንኩ አውቃለሁ። በአንተ ፊት ግን በደልና ኃጢአቴ አልተሰወረም። የእህቴ የራሄል የእህቴ የመቅደስ እዚህ ያሉ ወንድሞቼና እህቶቼ ኃጢአታቸው ጌታ ሆይ ከአንተ ፊት አይሰወርም። ከእኛ ፊት ቢሰወር ከአንተ ፊት ግን አይሰወርም። እግዚአብሔር ሆይ የምንነግርህ ስለማታውቀው አይደለም ስለምታውቀው ነው። ግን እንናዘዛለን። የበደልንህን በደልና ኃጢአት ሁሉ በልጅ በጌታ በኢየሱስ ክርስቶስ ስም የኔን በደልና ኃጢአት የልጆቼን የቤተሰቤን በደልና ኃጢአት እዚህ ያሉ የወንድሞቼና እህቶቼ ድምፅህን የሚሰሙ እግዚአብሔር ሆይ በደል ኃጢአታቸውን፣ ድፍረታቸውን፣ ስህተታቸውን፣ ድፍረቴን ስህተቴን ሁሉ በቅዱሱ ብላቴና በኢየሱስ ክርስቶስ ደም ይቅር እንድትለን እንድትምረን በኢየሱስ ክርስቶስ እጸልያለሁ። በስራ ቦታችን በቤት ከትዳር አጋሮቻችን ጋር ከልጆቻችን ጋር ስንኖር
እግዚአብሔር በምንሰራበት ቦታ እንደዚሁም በቤታችንም ቀጥረን የምናሰራቸው የቤት ሰራተኞች እግዚአብሔር በመስሪያ ቤት በድርጅቶቻችን ሁሉ የምናሰራቸው አግባብ ባልሆነ ጉልበት ብዝበዛ በማድረግ የምናሰቃያቸው በባሪያ በያዕቆብ አፍ እንደተናገርክ የዚህን ዓለም ባለጠግነት ለማግኘት ድሆችን በማስጨነቅ በመዝረፍ በመደብደብ እግዚአብሔር ሀብትና ብልጥግና ለማግኘት እነሱን ጉልበታቸውን በግፍ በመዝበዝ ያሉ እህቶችና ወንድሞች ስላደረጉት ነገር ካሳ ለነዛ ሰራተኞች እንዲሰጡ እግዚአብሔር እዚህ ያሉ እህቶችና ወንድሞቼን እጸልያለሁ። በመስሪያ ቤታቸው በቤታቸው የሚያለቅስባቸው ሰራተኛ እንዳለ በእውነት ወደ ቤታቸው ሲገቡ ልጄ ሆይ ወይ እህቴ ሆይ በቤቴ ሰራተኛ አድርጌ ስቀጥርሽ እስከዛሬ ድረስ ባደረግኩት ነገር በድዬሽ ከሆነ ይቅር እንድትይኝ እጠይቃለሁ ብለው ቢያስፈልግ በካሳ ጭምር የበደሏቸውን ዋጋ እንዲከፍሉ በጌታ በኢየሱስ ክርስቶስም ያን ሲያደርጉ ቤታቸው ይፈታል። ያን ሲያደርጉ ምርኳቸው ይመለሳል። ያን ሲያደርጉ እግዚአብሔር ያቺን ሰራተኛ በድለዋት ይቅርታ ሲጠይቋት ያንተን ልብ ያሳዩአቸዋል። ወይ ዛሬ እመቤቴ ዛሬ ጌታው ይቅርታ ጠየቁኝ እኮ ምን አይነት ናቸው ብለው ያንተን አባትነት ያንተን ትህትና በእነሱ በኩል ያሳዩአቸዋል። ለመዳንም ይሆንላቸዋል። የዳኑትም ለመጽናት ይሆንላቸዋል። አቅም ጉልበት ላጡ ሰራተኞቻቸውን በድለው ባሎቻቸውን በድለው ሚስቶቻቸውን በድለው ምሕረትን ለመስጠት ይቅርታ ለማድረግ ልባቸው የከበደባቸው ወንዶችና ሴቶች ልጆች በልጅ በክርስቶስ ኢየሱስ የቃል ኪዳን ደም ጉልበት የተፈቱ ይሁኑ። እግዚአብሔር የበደልን እስራት እንዲፈቱ የተፈቱ ይሁኑ። የታሰሩበት መራራና ጥላቻ በኢየሱስ ክርስቶስም ልብስ ከሰው ላይ እንደሚወልቅ ከላያቸው ላይ በኢየሱስም የወለቀ ይሆን። ክብር ሁሉ ለአንተ ይሁን። አንተ እግዚአብሔር ነህ፣ አንዋሽህም። የቤቴን በደልና ኃጢአት የልቤን በደልና ኃጢአት በስውርም በግልጥም የተናገርኩትን ያለ እውቀትም በእውቀትም የተናገርኩትን አባዬ በሰው ፊት ለማለት አይደለም፣ ምሕረት እንድታደርግልኝ ጸልያለሁ። ምሕረት ከሕይወት ይሻላልና ይቅር እንድትለኝ ጸልያለሁ። አመፃዬን፣ ድፍረቴን፣ በደሌን፣ ኃጢአቴን ይቅር እንድትለኝ ጸልያለሁ። በማወቅም ባለማወቅም የሰራሁትን በደልና ስተት ድፍረትን ሁሉ ይቅር እንድትለኝ ጸልያለሁ። ማንም ሰው በእኔ ልቡ ያዘነበትን እግዚአብሔር ይቅር እንድትለኝ እለምንሃለሁ። በቅዱሱ ብላቴና በኢየሱስ ክርስቶስ ደም የእኔም የእህቶቼም የወንድሞቼም በደልና ኃጢአት ሁሉ በልጅ በክርስቶስ ኢየሱስ ደም ይቅር እንድትለን እንድታጥበን ጸልያለሁ። ደግመን ትናንት በበደልኩት በደል ደግሜ እንዳልበድልህ በህይወት ዘመኔ ደግመው እንዳይበድሉ እህቶቼና ወንድሞቼ እዚህ ድምፅን የሚሰሙ እግዚአብሔር ትናንት የሰራኑን በደልና ኃጢአት ደግመን እንዳንሰራው የሚያስችልን ጸጋ እንድሰጠን እንጸልያለሁ። በትናንት ስተታችን፣ በትናንት በደላችን፣ በትናንት ወጥመዳችን ተመልሰን እንዳንታሰር፣ እንዳንያዝ፣ እንዳንታነቅ ባሪያህ ዳዊት እንዳለ በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስን በጽድቅ ምድር ይምራኝ ብሎ እንዳለ በቀሪ የህይወት ዘመናችን በጽድቅ ጎዳና እንድንሄድ ጽድቅን ወደደ አመፃን ጠላህ፣ እግዚአብሔር አምላክ ከባልንጀሮች ይልቅ የደስታን ዘይት ቀባህ ተብሎ እንደተጻፈ አንተ ጻድቅ ነህ፣ ጽድቅን ትወዳለህ፣ አመፃን ትጠላለህ። እግዚአብሔር እኛ ያንተ ልጆች ነን፣ ደግሞ በጽድቅ ህይወት እንድንኖር ልጅ ምሳሌ ሆኖን አልፏልና ሩጫውን እንድንከተል ምሳሌውን ትቶልን እንድንከተል ያለፈውን የአብን ልጅ እሱን እየተመለከትን በቀሪ የህይወት ዘመናችን እንድንኖር እንድትረዳን እጸልያለሁ። እግዚአብሔር አፋችን የሚናገረውን በተግባር እንድናደርገው ለእኔም እዚህ ላሉ እህቶችና ወንድሞቼ በስም ለተጠራ ህዝብ ሁሉ እባክህ ጌታ ሆይ አቅም ስጠን። ሰው በኃይሉ ችሎት ይበረታ ዘንድ አይችልምና እግዚአብሔር ተናጋሪ አላጣህም። ከኔ ጀምሮ የሚናገር አለ። ነዋሪ ግን ትፈልጋለህ። የእውነት መኖር የእውነት መኖር ካገባናቸው ሚስቶች ጋር የእውነት መኖር ካገቧቸው ባሎቻቸው ጋር እህቶቼ የእውነት መኖር ከወለዷቸው ልጆች ጋር የእውነት መኖር ከቀረብናቸው ጓደኞቻችን ጋር የእውነት መነጋገር የእውነት መኖር የሽንገላ ህይወት እንዲበቃ በምንሰራበት መስሪያ ቤት የእውነት መስራት እግዚአብሔር ያብዛልን። ታማኝነት አንተ በጓዳ ውስጥ ስትሰራ አሰሪዎቻችን አያዩም። ሚስቶቻችን በሌሉበት ሚስቶቻችን አያዩም ስለምንሰራው አመፃና በደል። ባሎች በሌሉበት ሚስቶች ማንም አያቸውም። ሚስቴ ስለምታየኝ አይደለም፣ አንተ ስለምታየኝ ለአንተ ታምኜ መኖርን
አሁንም ጸጋ እንድታበዛልኝ እለምንሃለሁ። ሚስቴ በእኔ ስለማያት አይደለም። እዚህ ያሉ እህቶችና ወንድሞቼ ሚስቶቻቸው ስለሚያዩዋቸው ባሎች፣ ባሎቻቸው ስለሚያያቸው ሚስቶች ስለዛ አይደለም። አንተ ስለምታይ የዮሴፍ አምላክ አንተ ስለምታይ በመጀመሪያ ለሚስቴ አይደለም የምታመነው ጌታዬ ሆይ ለአንተ ነው የምታመነው። ለአንተ ስታመን ለእሷ ታመንኩ ማለት ነው። ለአንተ ስታመን ለህዝብ ታመንኩ ማለት ነው። ለአንተ ስታመን ለልጆቼ ታመንኩ ማለት ነው። ለአንተ ስታመን ለቤተክርስቲያን ታመንኩ ማለት ነው። በመጀመሪያ ለአንተ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ብዬ ዓላማችን ሆኖ መኖር እንድንችል እንድትረዳ እንጸልያለሁ። ገናናው ኢየሱስ ክብር ላንተ ይሁን። ክብር ላንተ ይሁን የኔ አባት፣ ክብር ላንተ ይሁን።